አንተ ኒውክለር ካለ ነገ ከነገ ወዲያ እያስፈራራህ ልትኖር ነው የሚል እሳቤ ስለሚፈጥርብኝ ማለት ነው። ስለዚህ ከዚህ በመነሳት ነው ትንታኔያችንን ማስቀመጥ ያለብን። የመጀመሪያው ነገር እስራኤላውያን በኢራናውያን ላይ ያላቸው ፍላጎቶች ምንድን ናቸው? ምንድን ነው የሚያሳኩት? አሁን የጀመሩትስ ነገር ያሰቡትን ያሳካላቸዋል ወይስ ከድጡ ወደ ማጡ ነው የሚወስዳቸው? በዚህ አውድ ነው የምናወራው። መጀመሪያ ቀጥሎ ወደ ትሩዝ ልምጣ። ትሩዝ የእስራኤል ደጋፊ ነህ? በኢራናውያን ላይ ማሳካት የምትፈልጉት ነገር ምንድን ነው? መንግስታችሁ ይሄ የኢራናውያን ጉዳይ ሳይሆን ከጥንት ጀምሮ የነበረና አሁን የቀጠለ ነው። መጽሐፈ አስቴር ላይ ሃማን የሚባል ሰው ወይም ሃማ የሚባል ሰው ተነስቶ ነበር፣ አይሁዶችን ከገጸ ምድር ለማጥፋት የተነሳ ማለት ነው። መንፈሳዊ ነው። አሁን ደግሞ አያቶላ khomeini አንድ አይነት ሐሳብ ነው ያለው። የማን አይነት ሐሳብ? የሃማ አይነት ሐሳብ። ይሄ መዝሙር 83 ላይ ምን ይላል? አቤቱ እንደ አንተ ማን ነው? አቤቱ ዝም አትበል፣ ቸልም አትበል። እነሆ ጠላቶችህ ጮኸዋልና የሚጠሉህም ራሳቸውን አንስተዋልና፣ ሕዝብህን በምክር ሸነገሏቸው፣ በቅዱሳንህም ላይ ተማከሩ። ኑ ከሕዝብ እናጥፋቸው፣ ደግሞም የእስራኤል ስም አይታሰብ አሉ። አንድ ሆነው በአንተ ላይ ተማከሩ፣ በአንተ ላይ ቃል ኪዳን አደረጉ። እነዚህ እነማን ናቸው? አሁን የኤዶማውያን ድንኳኖች፣ እስማኤላውያንም፣ ሞዓባውም፣ አጋራውያንም፣ ጌባል፣ አሞንም፣ አማሌቅም፣ ፍልስጤማውያንም ከጢሮስ ሰዎች ጋር፣ አሶርም ከነርሱ ጋር ተባበረ፣ ለሎጥ ልጆችም ረዳት ሆኗቸው ይላል እና ሕዝቅኤል 38 ላይ 39 ላይ ይናገራል ማለት ነው። ይሄ አዲስ ነገር አይደለም። ይሄ መንፈሳዊ ነው። መንፈሳዊ ነው። ዝም ብሎ ፍልስጤም ይላል። ፍልስጤም የሚል ይመስላል እንዴ? ኢትዮጵያ ውስጥ ያለ ሙስሊም ዝም ብሎ ይመስላል እንዴ ፍልስጤም የሚለው? አላህ የመጨረሻው ቀን የፍርድ ቀን የሚመጣው አይሁዶች በሙሉ ሲጨፈጨፉ ነው ብሎ ያን ጊዜ ይላል። ያን ጊዜ መጨረሻ ጊዜ ድንጋይና ዛፍ ሙስሊም ሆይ ና አይሁድ እዚህ ጋር አለ፣ ይሁዳዊ እዚህ ጋር አለ፣ ናና ግደለው ይላል ብሎ ብሎ ይጠብቃል። ኖ እስራኤል የኪዳን ህዝብ ነው። እስራኤል ኪዳን አለ። እስራኤልን የሚጠብቅ አይተኛም አያንቀላፋም። እስራኤልን እግዚአብሔር ብቻ ነው የሚቀጣው። እግዚአብሔር ብቻ ነው እንደ ልጅ የሚቆነጥጠው። ለምን? መዳን ከአይሁድ ነው። ኢየሱስ ክርስቶስ ከአይሁድ ወገን ነው የተወለደው። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። በስሙ ላመኑና ለእነዚያ ለተቀበሉት ግን የእግዚአብሔር ልጅ ይሆን ዘንድ ስልጣንን ሰጣቸው። ክርስቶስ መጣ። መዳን ከአይሁድ ነው። ስለዚህ ሰይጣን አንደኛ ጠላቱ ማን ነው? አይሁድ። ለምን? እግዚአብሔር የመጨረሻ ታይም ላይ እግዚአብሔር እንደሆነ፣ አምላክ እንደሆነ፣ አዳኝ እንደሆነ፣ ታዳጊ እንደሆነ የሚያሳየው 5 ወይም 6 ሚሊዮን የሚሆኑ አይሁዶች በአንድ ነጥብ ምናምን የሚቆጠሩ ሙስሊሞች ጠላቶች በእምነት በሃይማኖት ደረጃ አላህ ባዘዛቸው ቃል መሰረት አይሁድን ለማጥፋት 6 ጊዜ በላይ ጦርነት አድርገው አንዴ ነው የምናገረው። ጦርነት አድርገዋል። ነገር ግን እግዚአብሔር በመለኮታዊ በሆነ ነገር አይሁድን ጠብቋቸዋል። የሰማኸኝ ነው? አንዴ ቆይ። በነገራችሁ ላይ አንዴ እናገራለሁ፣ ከዛ ሁለተኛ እድል ሰጣለሁ። ቃሌን ሰምቶ ተግባራዊ ማድረግ ካለ ቀስ ብዬ ወደታች አወርደዋለሁ። ህግ መጣስ ስለሌለበት ማለት ነው። ስናወራ ሃይማኖት ውስጥ አንግባ። አሁን በሃይማኖት ክርክር እንዳይሆን ወንድሜ ትሩዝ፣ አሁን በሃይማኖት ውስጥ ከገባ አስቸጋሪ ይሆንብኛል። እኔ ለምን በዛም በኩል ይመጣሉ፣ ወይ ከቁርአን ይጠቅስላል፣ ወይ በዛም በኩል ይመጣል ሌላ ነገር ላይ። አሁን ፖለቲካውን እስኪ እናውራ። ለዛ ነው እኔ እኮ መስመር ያስያዝኳችሁ። ትርጉም አለው አረ ንግግሬ። አሁን ፖለቲካውን እናውራ። ለምሳሌ አሁን በተነሳችው ጉዳይ ላይ እስራኤል ወይም ደግሞ የቤንጃሚን ኔታንያሁ መንግስት በአያቶላ ላይ ማሳካት የሚፈልገው ነገር ምንድን ነው? አንድ። ሁለተኛ፣ በዚህ ጉዳይ ላይ ዶናልድ ትራምፕ ተስበው መግባታቸው ለአሜሪካ የሚያስገኘው ጥቅም ምንድን ነው? ከኒኩለሩ እንዲሁም ደግሞ ሊያሳኩት ከሚፈልጉት ጎል አንጻር እናውረው። ስለዚህ አሁን መደመዳን ወደ ጠይቁ ጥያቄ ልመልስልህና በእስራኤልና በኢራን መካከል 1 ሳምንት የፈጀ ጦርነት ውስጥ ነው ያለነው።
ጉዳዩ ሁላችንም እንደምናውቀው የአቶሚክ ቦምብን ታሳቢ ያደረገ የኒውክለር ማብላላት ነው፣ ዩራኒየም የማበልጸግ ነገር ነው ብለው ነው ጦርነት የከፈቱት። ቤንጃሚን ኔታንያሁ በዚህ ጦርነት ምንድነው ለማሳካት ጦርነት የከፈተው? የህልውና ጉዳይ ለአይሁዶች የህልውና ጉዳይ ነው። የህልውና ጉዳይ ስትል ምን ማለት ነው? አዎ ኢራን በማንኛውም ሰዓት ሚሳኤል ከሰራ መሞከሪያ ወደ እስራኤል ነው የሚያደርገው። ወይ ለሄዝቦላ ይሰጣል፣ ወይ ለሐማስ ይሰጣል፣ ወይ ለፋታ ይሰጣል። መሞከሪያ ነው የሚያደርገው። ካቱሻ ሮኬት ተሰራ ማቀበል ነው። ለማ ለጭራው የኢራን ኢዝ ዘ ሄድ የእባቡ ራስ ኢራን እስራኤልን መሞከሪያ። ለምን ጠላት ነው። ፖለቲካሊ ሰው እንደሚመስለው ቻይና ኢንተረስት አለው ከኢራን ጋር የ$400 ቢሊዮን ዲል አድርገዋል ከኢራን ጋር በዚህ በሲልክ ሮድ ቤልት ኢኒሺየቲቭ ላይ ቤልት ኤንድ ሮድ አሁን እና አሜሪካ ደግሞ ይሄንን አይፈልጉትም ፖለቲካሊ ኢንትረስታቸው ማለት እንጂ ለእስራኤል አግዞ አይደለም አሜሪካ። ኦኬ አሁን ኢራን ሁልጊዜ እስራኤልን ለማጥፋት ነው አላማው ማለት ምንድነው ኢንተረስታቸው? ፖለቲካሊ አይደለም። ፖለቲካሊ ምንድነው ጥቅማቸው? ፖለቲካሊ ምን ጌን የሚያደርጉት ነገር አለ? ኦኬ ገባኝ። ትክክል። ከእስራኤል ፐርስፔክቲቭ ያልከው ነገር ትክክል ነው። የሴኩሪቲ ጉዳይ አለ። ኢራናውያን የሚያብላሉትን ዩራኒየም ከነገ ወዲያ አቶሚክ ቦምብ ሰርተው እስራኤል ላይ እንደማይጥሉ ምንም ማስተማመኛ የለም። ኦኬ ትክክል ነው 100%። አሁን ዓለም ባለበት ነባራዊ ሁኔታ እስራኤል ኒውክለር አላት የላትም? አላት። እስራኤል ኒውክለር አላት አላት። ስለዚህ እስራኤል ኒውክለር አላት። ለእስራኤል የተፈቀደ ኒውክለር ለኢራን የማይፈቀደው ለምንድን ነው? ማንም ፈቅዶ አይደለም። እስራኤላውያን ተፈቅዶላቸው አይደለም። ያውም 400 ኒውክለር አላት። ከዚህ ውስጥ እስከ 200 ድረስ አላቸው ይላሉ። ሂድ አላት። ኦኬ። ስለዚህ ለምንድን ነው ለኢራናውያን የሚከለክለው? እንደነገርኩ ነው። ኢራን መጀመሪያ የምትሞክረው ወደ እስራኤል ነው፣ ቀጥሎ ወደ ሳውዲ አረቢያ ነው። አቶሚክ ቦምብ ቢኖራት ኑክሌር ቢኖራት የሰሩትን ሻሂድ ሰሩ መሞከሪያ እስራኤል ላይ ነው። አንደኛ they don't care ምንም ፊውቸር የላቸው። ጥላቻቸው እዚህ ድረስ አይሁዶች መኖር የለባቸው ነው። በሀገራቸው ላይ አይሁዶች መኖር የለባቸው። ምንድነው ፖለቲካሊ ጌን የሚያደርጉት ነገር ኢራኖች ምንድነው? ቆይ አሁን ያልገባንን እንትን እንድትል ነው። ለምሳሌ አሁን እስራኤላውያን ለነሱ ኒውክለር ተፈቅዷል። ለዓለም አቀፉ ማህበረሰብም ግልጽ አይደሉም፣ አያሳዩም፣ አያስፈትሹም፣ ግን እንዳላቸው ይታወቃል። ለእስራኤላውያን ወይም ደግሞ ቤንጃሚን ኔታንያሁ ለሚያስተዳድረው መንግስት የተፈቀደ ለአያቶላ መንግስት ማይፈቀደው እስራኤላውያን ከኢራናውያን በተለየ ሁኔታ ሪስፖንስብል ስለሆኑ ነው ወይስ ምንድን ነው ሚስጥሩ? ኦፍኮርስ እስራኤላውያን አብዛኛውን ጊዜ አደጋ ሲጣልባቸው እስራኤላውያን ላይ የሚደረገው ነገር የምንድን ነው? የማጥፋት ሙከራ ነው። ከምን ላይ? ከገጸ ምድር ላይ። አይሁዶችስ ራሳቸውን የማኖር ራስን የመከላከል እርምጃ ነው የሚወስዱት። ለምሳሌ እኔ ቴዲ አንተን እንደ ጠላት ካየው ህፃናት መዋያ ትምህርት ቤት ውስጥ ሆኜ የአንተን ልጆች የአንተን ትዳር የአንተን ቢዝነስ አታክ ማደርግ ከሆነ ለመኖር ሰርቫይቭ ለማድረግ ስትል ምንድን ነው የምታደርገው? የኔን ትምህርት ቤት የኔን ልጆች የኔን ህፃናት ትተዋለን? ሆስፒታል ስር መሳሪያ እየቀበርኩኝ ከሆስፒታል የምተኩስብህ ከሆነ አጸፌታ የምተኩሰው ወዴን? የሰርቫይቫል ጉዳይ ነው። ለነዚህ ግን የሰርቫይቫል ጉዳይ አይደለም፣ ቅንጦት ነው። አይሁዶች መኖራቸው ለአይሁዶች እንደ ቅንጦት ነው የሚታየው። የአይሁዶች መኖር በምድራቸው ላይ እግዚአብሔር በሰጣቸው ላይ ታሪክ ከ3000 ዓመት በላይ ያለ ታሪክ የሚነግር አለ። እስራኤላውያን ሚድል ኢስት ላይ ብቸኛው ኒውክለር ዌፐን ያላቸው እነሱ ናቸው። ብቸኛው ምናልባት ወደ ህንድ ወደ ፓኪስታን አካባቢ ፓኪስታኖች አሏቸው፣ ግን እዛ አካባቢ ላይ ለምሳሌ ከሳውዲ አረቢያ በለው ቱርክ በላት ጆርዳን በለው ኢራቅ በላቸው እነ የመን እነ ሶሪያ ከዚህ ሁሉ እስራኤል ኒውክለር መሳሪያ አላት፣ የኒውክለር ዌፐን አላት አይደለም። አሁን ይሄን ያላት ሀገር 150 ሄድ ነው እንደውም እንዳላቸው የሚጠቀሰው እና ኢራን ጋር ተሻግረ ሶሪያን ጆርዳንን ተሻግረ ኢራቅን ተሻግረ ኢራን ጋር ሄደ ልትይዙ አትችልም ስትላቸው
ፌር ነው ብለህ ታስባለህ? ቢኮዝ እነሱም ተመሳሳይ የሆነ ኤግዚስተንሻል ትሬት አለብን የሚሉት ከእስራኤል በኩል ምክንያቱም እነሱ ኤግዚስተንሻል ትሬት ቢኖርባቸው እስራኤል ለመሞከሪያ እነሱ ጋር ነበር የምትጥለው ማለት ነው። አሁን ኢራን አብላልቶት ለሙከራ አንደኛ ወይ ለሄዝቦላ ወይ ለሐማስ ወይ ለፋታ ሰጥቶ መሞከሪያ ራሱ ለመሞከሪያ እስራኤል ነው የሚሞከረው። ይሄ ነው የኃላፊነት መጠናቸው ራሱ የኃላፊነት እንትናቸው ራሱ ቢኖራቸው ለአሸባሪዎች ሰጥተው እኛ ላይ በማስተኮስ መሞከሪያ ያደርጉናል ነው የምትለው። መሞከሪያም መፈጸሚያም ነው። ለምን ዓላማቸው የነሱ የመኖር ዓላማቸው እስራኤል አትኑር ነው የሚኖሩት። ለምንድን ነው የምትኖሩት ካልካቸው እስራኤል እንዳትኖር እስራኤልን ለማጥፋት ነው ቢኖሩ። እስራኤል ደግሞ የሚኖረው መኖር ስላለበት። ኦኬ እሺ፣ ወደ መሐመድ ልምጣ። እሺ መሐመድ የኢራን ደጋፊ ነህ? እንዴት አየህ? የኢራን ደጋፊ አይደለሁም። የኢራን ደጋፊ ብለህ ገለልተኛ ነህ? መጥራቱ ትክክል አይደለም። ያ እኔ ከድጋፍ ከምናምን አይደለም የመጣሁት። ግሎባል ፖለቲክስ ማሜ አመሰግናለሁ ለሰጠኝ ዕድል። መሀል ላይ ሆኜ ይህንን እርስ በርስ እንትን ያልነውን ነገር ነበር የፈለኩት። አንተ ወይ ረመው ቴዲዬ ምን አልከኝ ወንድሜ? ልትወጣ ነው? እኔ የነበረው የእኛ እርስ በርስ መሀል ላይ ሁለት መከፈልን እንድታርመውን ላር ነበር። በዛው ዙሪያ አንተው ሄድበት። በቃ ቴዲ አመሰግናለሁ ለሰጠኝ ዕድል። እሺ ወንድሜ ከልብ አመሰግናለሁ። ይሄ የመከፋፈል ጉዳይ ሳይሆን የዓለም አቀፍን ፖለቲክስ የምታዩበት መነጽር ነው። በተቻለ መጠን እንዴት ነው የምታዩት ነው፣ እንዴት ነው እያያችሁ ያላችሁት? በተደጋጋሚ ጊዜ እኔ ስናገር ሰምታችኋል። ከእስራኤል ፐርስፔክቲቭ ተናግሬያለሁ፣ ከኢራናውያን በኩል ተናግሬያለሁ። የእናንተስ እይታ እንዴት ነው? አሁን ደግሞ አሜሪካ የምትገባበት ከሆነ ዓለም ወዴት ሊሄድ ይችላል? ያንን ነው የምናወራው። እሺ መሐመድ ወደ አንተ ልምጣ። ኦኬ ይሰማል ብዬ አስባለሁኝ። የመጀመሪያው ጉዳይ በፕሮፋይል ፒክቸር ተደብቆ ሃይማኖትን ቤዝ አድርጎ መለፍለፍ አጋቢ ነው ብዬ አላምንም። ተስተካክሏል። መመለስ ስላለብኝ ነው። አስቁሜዋለሁ። እንትን አንበል፣ ወደ እንትኑ እንሂድ። አሁን ወደ እሱን ጉዳይ እሺ አድርገህ ካወራ ድጋሚ ባክ ኤንድ ፎርዝ መሆኑ ነው። እኔ መናገር የፈለኩትን አልሰማኝም ቴዲ። እሺ አሁን ያለው ይሄ የግሎባል ሳውዝ እና የግሎባል ዌስት ጦርነት ነው እንጂ ይሄ ከሪሊጅን ጋር ብቻ ፊክሴት የሚደረግ ነው ብዬ አላምንም። እንደ አንድ ኢትዮጵያዊ ደግሞ ስቴት ኦፍ እስራኤል አሁን ያለችው ስቴት ኦፍ እስራኤል ጽዮናዊት ነች እንጂ መጽሐፍ ቅዱስን ቤዝ ያደረገ የኦሪትን ሕግ ተከትላ የምትንቀሳቀስ ሀገር አይደለችም። ይሄን አንደርስታንድ መደረግ አለበት። ብዙ ሰዎች መተው ያለ እውቀት የሚዘላብሩት ነገር ስላለ እሱን ማስተካከል አለብን ብዬ ነው የማምነው። አስፈላጊ ከሆነ ዲቤት ካስፈለገ ዲቤት የምናደርግባቸው መልቲፕል ፕሮግራሞች መዘጋጀት ይችላሉ። ከዛ ውጪ አሁን ያለው አሁን ላይ የፎርዶውን አሜሪካ ተጠቅቻለሁ ብላለች። ከኢራን በኩል ደግሞ የወጣ ያለው ምንድነው የኒክሌር ዌፐን ለመስራት የሚያስፈልገውን አረሩን ከወር በፊት ኢቫኩዌት እንዳደረጉና ምንም አይነት የጨረር ስጋት እንደማይከተል ሀገሪቱ ላይ የኢራን ቴሌቪዥን ጠቅሶ እንትን ኤክስ ላይ አይቻለሁ። እስካሁን ስንከታተል ነበረ። በዚህ ጉዳይ ላይ አሜሪካኖች በተለይ አሜሪካኖች ትልቅ ስጋት ውስጥ ያሉት፣ ምክንያቱም ኢራን በዙሪያው በሚድል ኢስት ያለውን የአሜሪካን ቤዝ እና አሜሪካኖችን እያንዳንዱን አሜሪካዊ ታርጌት አድርጌያለሁ ብላ ኦፊሻል ያሳውቃለች። ይሄ የሚፈጥረው ለዜጎቿ ነው፣ የአሜሪካን ዜጋዎች ምን ያህል የሴኩሪቲ ስጋት እንደሚያስገባቸው። ምክንያቱም ይህ ጦርነት የአሜሪካኖች ጦርነት አይደለም ነው የምታውቃቸው ትልልቅ የፕሮፌሰሮች ትልልቅ የፖለቲካ ሰዎች ይሄ ጦርነት የአሜሪካኖች ጦርነት አይደለም። እንደምታውቀው የዛሬ ጁላይ 22 1941 ሂትለር ናዚ ጀርመኒ ማለት ነው ሞስኮውን የደበደበበት ቀን ነው። አሁን ላይ ዛሬ ደግሞ ኢራንን ያደረጉበት መንገድ ተመሳሳይ ዓለምን እያሸበሩ ያሉት እነዚህ ዌስተርን ብሎክ ውስጥ ያሉ እኛ ብቻ የዓለምን ፓወር ኮንትሮል ማድረግ አለብን ብለው የሚያምኑ ሰዎች ናቸው። ያ ደግሞ ደርቲ ጌሙን አሜሪካ እየሰራች እንደሆነ ነው የሚያሳየው። ይሄ በዛ መታየት አለበት። እኛ እንደ ኢትዮጵያዊ ይሄ ጉዳይ ምንድን ነው የሚያሰጋል? እንደምታውቀው የሆምሮዝ የሚባለው ላይን የዓለማችን ትልቁ የኢነርጂ ገበያ የሚካሄድበት ላይን ነው። እሱን ኮምፕሊትሊ ሸትዳውን እናደርጋለን ነው አሁን እያሉ ያሉት አሜሪካኖች። እኛ ከኢነርጂ አንጻር ምን ያህል አደጋ ሊደርስብን እንደሚችል ማሰብ አለብን። ኢኮኖሚያችን በጣም የወረደ ነው እንደምታውቀው፣ ከዛ ጋር መታየት አለበት። ሁለተኛ በሳውዘርን ብሎክ ውስጥ ይሄ ብሪክስ ውስጥ ኢትዮጵያ አለች።
ኢትዮጵያ በሳውዘርን ብሎክ ውስጥ በመኖሯ ራሱ ኢትዮጵያ ላይ ካለብን የፖለቲካ አጣብቂኝ አንጻር የሚፈጠሩ ችግሮች ይኖራሉ። ትላንት አይተህ ከሆነ ትሩዝ ሶሻል ሚዲያ አካውንቱ ላይ የአባይ ግድብን ራሱ በእኛ ገንዘብ ነው የሰራ ነው። ያ ግድቡ ደግሞ ወደ ናይል የሚፈሰውን ውሃ ሙሉ በሙሉ ፐርማነንትሊ እንዲቀንስ ያደርጋል የሚል ሉናቲክ የሆነ ሴንቲመንት ሰጥቷል ፕሬዚዳንት ትራምፕ። ይሄ ማለት በግሎባል ሳውዝ እና በግሎባል ዌስት መካከል በሚፈጠረው ጦርነት ኢትዮጵያ ትልቅ አደጋ እንደተጋረጠባት መረዳት ሊከብደን አይገባም ብዬ አምናለሁ። እነዚህን ነገሮች ነው ሞር ኢንተርቴን ማድረግ ያለብን ብዬ ማምነው። ከዛ ውጭ ግን ከሪሊጂን አንጻር የሚመጣው ነገር ብዙ ሰዎች አይ ዶንት ቲንክ ሶ። መጽሐፍ ቅዱስን ከዚህ በፊት አይተሃል። ቴድ ክሩዝ የሚባለው ሴኔተር በጣም አንድ ተራ ሄርሜኔቲክስ የማያውቅ ሰው እንኳን ራሱ በዛ መልኩ እንትን አይለም፣ ባይብልን ለጦርነት አይጠቀምም። ሰንበዲ መጥቶ ቁርአንን ለጦርነት ጀስቲፊኬሽን ቢያስቀምጥ አልቀበለውም እኔ። እና እንዲህ አይነት ነገሮችን ባንቀበል ጥሩ ነው። ስፔሻሊ ኢትዮጵያ ውስጥ ኦርቶዶክስ እና ሙስሊም ያለበት ሀገር፣ ፕሮቴስታንት ያለበት ሀገር፣ እነዚህ እምነቶች ፈጽሞ ከጽዮናውያን ሐሳቤ ጋር የሚገናኙ አይደሉም። ያ ባለበት ሁኔታ ውስጥ ማህበረሰቡን ይሄ በሬ ወለደ የሆነ የጭንቅ እንትን ውስጥ እንዲገቡ ማድረግ አስፈላጊ አይደለም። አንዱም ትልቁ አሰስመንት ለኢትዮጵያ ስጋት ይሆናል ተብሎ በግሎባል የአናሊስቶች የተቀመጠው ምንድነው? ይሄንን የግሎባል ሳውዝ እና የግሎባል ዌስት ጦርነት ኢንተርናሊ ከእምነት ጋር እያይዘው ሊያስገቡ የሚችሉ ኃይላቶች ይኖራሉ። እነዚህ ኃይሎች ከገቡ ደግሞ ሀገሪቱን የባሰ ኪዮስ ውስጥ ሊያስገባት ይችላል ተብሎ ስለሚፈራ እንደ ኢትዮጵያዊ ማሰብ ካለብን እንደ ኢትዮጵያዊ እናስብ። እኔ እስከማምነው ድረስ ሁሉም የሰው ልጆች የፈጠራቸው አምላክ እኩል አድርጎ ነው የፈጠራቸው። አንዱ ከአንዱ ይበላለጣል ብዬ አላምንም። አንደኛው ከኔ በተሻለ መልኩ የተፈጠረ ነው ብለን ለዛ የምናጨበጭብ ሰዎች መሆን አለብን ብዬ አላምንም። አይሁዶች የመኖር መብት አላቸው። አይሁዶች ሰዎች ናቸው። አይሁዶች እንስሳዎች አይደሉም። እነሱ እንደሚሉን እኛ ገወይም አይደለንም። እኛ የአምላክ እንደ ክርስትናው አስተምሮ በአምሳሉ ፈጠረን ብለው ነው ክርስቲያኖች የሚያምኑት። እኛ ደግሞ በአምሳላችን አምላካችን እንደፈጠረን እናምናለን። ስለዚህ ሰውነት፣ ሰብአዊነት ይቅደም። በዛ መልኩ ቢታይ ይሻላል ብዬ ነው የማስበው። ከዛ ውጭ ግን እንደዚህ አይነት አካሄድ የሚሄዱ ሰዎችን እኔ እንዳንድ የሀገር ልጅ እንዳንድ በጣም የማከብረው ጋዜጠኛ በምንም ተአምር ቅድም የተናገራቸውን ነገሮች ተው ስላልከኝ ትቻለሁኝ። ነገር ግን አስፈላጊ ከሆነ ሀገሪቱ ላይ ትልቅ አደጋ ሊደቅን በሚችል መልኩ ዲስኮርስ መክፈት እንችላለን። ያ እንዳይሆን ነው እኛ የምናስጠነቅቀው። አመሰግናለሁ። ኦኬ ቴንክ ዩ መሐመድ። አንድ ነገር ልንገራችሁና ወደ ውይይት እንመለሳለን። እኔ በደንብ ስለሆነ ማደምጣቸው አንድ ነገር አቁሙ ካልኳችሁ ቶሎ ነው ማቆም ያለባችሁ። ምክንያቱም ቀጣዩ ውይይት ወደ ሊሄድ እንደሚችል ስለማቁም አቁሙ ብላችሁ አቁሙ ብዬ ደግሞ አስቁሚያችሁ ወይም ደግሞ ተናጋሪው ካቆመ በኋላ ሁለተኛው ተናጋሪ በቆመው ጉዳይ ላይ ተመርኩዛችሁ ሀሳብ አትስጡ። በሌላ አባባል የተኛውን መቀስቀስ ነው የሚሆነው። አሁን የምናወራው በደንብ ማድመጥ አለባችሁ። አሁን የምናወራው በእስራኤል በኢራን ወይም ደግሞ በመካከለኛው ምስራቅና በአሜሪካ መካከል የተፈጠረውን ውጥረት እንዴት ነው የምታዩት? ቢቻል ከፓወር ፖለቲክስ አኳያ እንዴት ነው የምናየው? ለምሳሌ ቅድም ያነሳቸው ጥያቄዎች አሉ። ከእስራኤላውያን ፐርስፔክቲቭ ይህንን ጦርነት ማድረጋቸው ትክክል ነው፣ ምክንያቱም የህልውና ጉዳይ ነው ብለዋል። ከኢራናውያን በኩል ቢጠይቋቸው ኢራናውያን ይህንን ነገር ማበልጸጋቸው መቀጠላቸው እንደውም መዘግየታቸው ጥፋት ነው። ምክንያቱም ነገ ከነገ ወዲያ አሁን ባለው በተመቱት ሁኔታ ሊመቱ ይችላሉ። ትላንት ከትላንት ወዲያ አስቀድመው የቤት ስራቸውን ሰርተው ጨርሰው አበልጽገው ጨርሰው ቢሆን ኖሮ ዛሬ እንደዚህ የአየር ኃይላቸውን እንደፈለጉ በቀጠናዎቻቸው ላይ ያንሸራሸሩ ባልደበደቧቸው ነበር። ቢኮዝ ኪም ጂንጎን የሰሜን ኮሪያን በዚህ ደረጃ አይደፍሯትም። ቻይናን በዚህ ደረጃ አይደፍሯትም። ራሽያ በዚህ ደረጃ አትደፈርም። ፓኪስታን እንኳን በአቅሟ በዚህ ደረጃ አትደፈርም። ለምንድን ነው የማይደፈሩት? የኒክለር መሳሪያ ስላላቸው ነው። ስለዚህ አሁንን ይህንን ትንታኔ የምናደርገው መጨረሻ አካባቢ ላይ ከሀገራችን አንጻር እናየዋለን። ሁለተኛ በተቻለ መጠን ወደ መጽሐፍ ቅዱስ አትግቡ። ጠልቃችሁ ወደ ሃይማኖታዊ ጉዳይ ሳትገቡ ከፓወር ፖለቲክስ አኳያ ብቻ እናወራለን። አሁን አሜሪካ ገብታለች። የእናንተን ትንታኔ መስማት የምፈልገው አሜሪካኖች እዚህ ጦርነት ላይ መግባታቸው ምንድን ነው የሚያተርፍላቸው? ይሄ በትክክልም የአሜሪካ ጦርነት ነው? አንዳንዶች ከኢራቅ አልተማሩም፣ ከሊቢያ አልተማሩም፣ ከየመን አልተማሩም፣ ከአፍጋኒስታን አልተማሩም። አሁንም በእስራኤል ግፊት በዚህ ጦርነት ውስጥ ገብተዋል።
ቤንጃሚን ኔታንያሁ ዶናልድ ትራምፕን አውት ስማርት አድርጎታል ይላሉ። እናንተ እንዴት ነው ትንታኔያችሁ? እነዚህን ጉዳዮች ነው መስማት እንፈልገውና 3 ሰዎች ተጨምራችኋል። ሮሃማ የአሜሪካን ጥቅም አስመልክቶ ወይም ደግሞ ከአሜሪካ ፖይንት ኦፍ ቪው እናገራለሁ ብሎ ነው ሪኩዌስት ጠይቆ የገባው። ሙሼንና የብልጽግና የመጪ ጊዜ ዘመን የሚለውን መስፍን ፈይሳ ሮቢን ታውቁታላችሁ። በዚህ አውድ ነው የምናወራው። በጥንቃቄ እናወራ፣ ሃይማኖት ውስጥ አንግባ፣ በመከባበር ላይ እናወራ። 3 ወይም ቢበዛ 4 ዙር ሰጣችሁና ነገም በዚህ ጉዳይ ላይ በሰፊው ስለምንሄድ ያሉትን ነገሮች ደግሞ አንብበን ነገም እንገናኝ ይሆናል። ቴዲዬ አልችለውም ውይይት ብሎ ቶሎ ብሎ መልቀቅ ጥሩ ነው። ከስምንተኛ ክፍል በላይ የሆነ ውይይት ስለሆነ ለዛ ነው። አስቀይሰ ትወርዳለህ። እኔ ምን አገባኝ ምናምን ብለህ አስቀይሰ ትወርዳለህ። በተረፈ ስለ ዓለም አቀፍ ፖለቲካ ማወቅ አለብን። እስከ መቼ ድረስ ነው ብልጽግና፣ ፋኖ፣ ኦነግ እንትና እያልክ የምናወራው? ዓለም እኮ እያወራ ያለውን ነገር ማውራት አለብን አይደል? በዛ ወድ ነው። አንደኛ ለአድማጭ ተመልካቾቻችን እውቀት ይሆናል። ሁለተኛ የአንዱ እይታ ከሌላው እይታ ይለያያል። ፖለቲከኛ ከሆናችሁ ደግሞ ሁሉ ነገር ማየት አለባችሁና ያን ታካፍሉናላችሁ ለማለት ያለው። እሺ መስፍኔ፣ ነገ እንገናኛለን በፋኖና በኦነግ ጉዳይ። የዛን ጊዜ የሰላ ትችትን ትንታኔ እንሰጠናለን። ሮሃማ ወደ አንቺ ልምጣ። ሮሃማ የሴት ስም ነው? ይሰማል? ድምጼ ይሰማል? ሮሃማ እሺ። እኔ ከአሜሪካ አንጻር ነው ኮሜንት ማድረግ የምፈልገው። በጣም አጭር ኮሜንት ነው፣ ምናልባትም በአንድ ዞር ብቻ ነው የማወራው። ኢንጀነራል ይሄ የአሜሪካ ጦርነት አይደለም። አሜሪካ ኢንተርፌር ማድረግ በፍጹም አልነበረባትም። አንድ ሪያሊቲ፣ ቅድም አንተ ያልከው ነገር አለ። ሄድ ኦፍ ኢንቴሊጀንስ የኒውክሊየር ማጣራቱን አድርጎ አብሶሉትሊ ስጋት የሌለው ወይም ደግሞ ለኒውክሊየር ግንባታ በሚያውል ደረጃ ያልበለጸገ ብሎ በፐርሰንቴጅ አስቀምጦ በዛ ሰዓት ትራምፕ ምንም አይነት ኮሜንት አላደረገም። እኔም ማምነው እንደዛ አይነት ስጋት ካለ he should have commented by then. he accepted it። ኮንግረስ ላይ ነው የቀረበው፣ ሙቭ ኦን ተደርጓል። ከዛ ኢሚዲየትሊ ኔታንያሁ ወደ አሜሪካ መጥቶ the same issue አነሳ። እዚህ ጋር አንድ ቅድም የተባለው ነገር አለ። ኢራን ኒውክሊየር ካበለጸገች የመጀመሪያ ሙከራውን የምታደርገው እስራኤል ላይ ነው ተባለ። ኔታንያሁ እኮ ከ2001 ከ2002 2003 ከዛ ጊዜ ጀምሮ ነው ስለ ኢራን መመታት አለባት፣ ኢራን መፈተሽ አለባት እያለ ሲል የነበረው። so what happened between now and then? it's long years አይደል? 20 something years። ስለዚህ ትሬንዱን ማየት አለብን። እነ ሊቢያ ሲፈርሱ፣ እነ ሶሪያ ሲፈርሱ፣ ኢስት አፍሪካ ማነው ሚድል ኢስት ውስጥ ያሉ አረቢክ ኔሽንስ በሙሉ ሲመቱ የምናውቀው ትሬንድ አለ። 1948 ላይ እስራኤል ፌር ባልሆነ መልኩ እንደ አገር ስትመሰረት ወይም ደግሞ የፍልስጤምን እንትንን ባላስተካከለ መልኩ ስትመሰረት የተቃወሙ ኔሽኖች በሙሉ ኢንክሉዲንግ ኢትዮጵያ እስራኤል is on a revenge mission። ይሄ ባይ ዘ ወይ ያነቀን መዋጥ ያለብን ሀቅ ነው። ኢትዮጵያ ድምፅ አልሰጠችም ነበረ። ድምፅ ታቅቦ ነው ያደረገችው በ1948 የእስራኤል ምስረታ ላይ። በዛ ምክንያት በጣም ብዙ አይነት ሪቬንጅ ተደርጎብናል። እኛ ከእምነት ጋር ስለምናያይዘው ነው። እኔ ክርስቲያን ነኝ፣ ግን ሴንስ የማይሰጥ ነገር አላያይዝም እዛም ላይ አትሂዱ ስላልክ ማለት ነው። ስለዚህ ይሄ ጦርነት የአሜሪካ ጦርነት አይደለም። ሌላው ይሄ ጦርነት በፍጹም የአሜሪካ ጦርነት እንዳልሆነና በኔታንያሁ ኢቭል የሆነ ፕሬሸር እንደተደረገ የማምነው እስከ ቅርብ እንትን ድረስ አፍተር 2 ዊክስ እንደሚደረግ ነገሮች በመታየት ያለባቸው። ኢፍ ዩ ሲ ቴዲ የዶናልድ ትራምፕን ይሄ ጦርነት ከተጀመረ ጀምሮ የዶናልድ ትራምፕን አቋም ካየው ፍሊፕላፕ ነው የሚያደርገው። ኤቭሪ ሰከንድ ፍሊፕላፕ ነው የሚያደርገው። ሰው ደግሞ በአንድ ነገር ላይ በየደቂቃው ፍሊፕላፕ ካደረገ ዩ ካን ቴል ሰምዋን ኢቭን የሆነ ፕሬሸር እያደረገበት እንደሆነ he don't believe in it። ትራምፕ ባይ himself እንዳላመነበት በደንብ ያስታውቃል። ጥያቄ ተጠይቋል። የአሜሪካ ሴንትራል እዛ ጋር አሜሪካ ሀገር ናት። አድማጭ ተመልካቾቻችን ማወቅ ስላለባቸው ነው። አሜሪካ የራሷ ናሽናል ኢንተረስት ያላት ሀገር ናት። ኢራን ሀገር ናት። እስራኤል ሀገር ናት። አሜሪካን የምታክል ሀገር የ350 ሚሊዮን ህዝብ ነዋሪ ወይም ደግሞ ግዙፍ ኢኮኖሚ የምታንቀሳቀስ የወርልድ ፖሊሲ የሆነች ሀገር እንዴት ነው እስራኤል ከራሷ ናሽናል ኢንተረስት አኳያ በማንኛውም ጦርነት አሜሪካንን እየጎተተች የምታስገባው? ምን ስላላት ነው? ምን ስለሆነ ነው? አንቺ መረዳት ምንድን ነው? If you want me to say it, I'll say it plainly. ግን ይሄ it was 2 weeks of discussion. America in the skull ነው
በአሜሪካን ስንተዳደረው we know who run America. APAC do the whole thing. Do you know every Congress member APAC handler እንዳለው አሜሪካ ውስጥ every one of them except the guy from Minnesota Republican last time እንደውም ኤፒክት እንዲደረግ ትራምፕ ተነስቶበት የነበረ ስሙን ካወቅኩት ከሞስስ something ከታከር ጋራ ውይይት አድርጓል። እሱን ውይይት ፈልገህ ይኸው he is the only person ከኤፓክ ሃንድለር የሌለውና against የእስራኤል ፖሊሲ የኔታንያሁ ፖሊሲ ስታንድ በማድረጉ ላስት ትራምፕ ወደ ስልጣን እንደመጣ ለማስወጣት ዘመቻ አድርገውበት የነበረው እያንዳንዱ የኮንግረስ ይሄ ምን ያሳያል መሰለ ሪዲክለስ የሆኑ ኤክስኪውዞች ይሰጣሉ። አሁን ቅድም አንድ ሰው ስለ ቴድ ክሩዝ ኢንተርቪው ሲያወራ ነበረ። ስለ ሃይማኖት ለማንሳዳት አይደለም፣ ግን ቴድ ክሩዝ ስትሮንግ የሆነ እንትን ስለሌለው ከታከር ጋራ ባደረገው ውይይት ላይ ስትሮንግ የሆነ እንትን መስጠት ሪዝን አውት ማድረግ ስላልቻለ የአሜሪካ ኢንቮልቭመንት አስፈላጊ ነው የሚለውን he go to religious stuff ሲጀምር በአሜሪካ it's a secular nation he shouldn't have mentioned it by the way this is politics ግን እኔ የሚያሳየኝ ወደዛ ሲሄድ ማምለጫ ስላጣ እንደሚለው ነው ማለት ገብቷል። አንደኛ ነገር በመጀመሪያ ደረጃ አንድ ሀገር እንደ አሜሪካ አይነት ሀያል ሀገር የሴንተር ኦፍ ኢንተለጀንስ ኮሚሽኗ በኮንግረስ ላይ ቀርባ ያንን ረጅም ጊዜ የፈጀ ጥናት ስታቀርብ ማንም ምንም ባላለበት ሁኔታ ሲጠየቅ ትራምፕ ምንድን ነው ያለው? she is wrong ነው ያለው። he didn't even explain nothing. she is wrong ብቻ ነው ያለው። I don't care what she said but we have to handle it. And then every now and then flip flop እንትን ያሳይ ነበረ። now ኢራን በጣም ይኖራታል ተብሎ የማይጠበቁ ሚሳይል ታይፕስ ተገኙ። የእስራኤል የፕሮቴክሽን አይረን ዶም ምናምንም ራን የማያደርገው ከድምፅ 15 ሚኒት የፈጠነ በምንም መልኩ ታክል ሊያደርጉት የማይችሉትን እንደ ሳምፕል ሂሬንድ ዜር ጠባረገች። ሶ ዛት የኔታንያሁን ፐርስፔክቲቭ አምኗል፣ ቀርቦም እኮ ተናግሯል። አይ ገስ ኢንተለጀንሳችን ሚስ ሰም ኢንፎርሜሽን ብሏል። ስለዚህ አሜሪካ has to be forced. ኦኬ አንዴ ዶናልድ ትራምፕ በቀጥታ ላይቭ ንግግር እያደረገ ነውና እንዳያመልጣችሁ ላስደምጣችሁ። እሱ ኢራን ማስታወቂያው እንትን ብቻ ነው ማስጠንቀቂያ ብቻ ነው እንትን ያደርጉት። ኢቨን ቴል አቪቭ ኢቫኩዌት አድርጉ ብላለች ከቴል አቪቭ። ሶ እሱ ትራምፕ is already I just want to know what is የአሜሪካ ኢንተረስት እዚህ ውስጥ ምንድነው የሚያሳኩት? በነገር ይገባናል። የመጀመሪያው ነገር ሲናገር ራሱ ፊቱን በደንብ ካየው አንደኛ in 2 weeks አሳውቃለሁ ነው ያለው። ቅድም የሆነ የፕሮፌሰር ጆን መርሻይመርን እያየው ነበር። ባለፈውም ስናገር ነበር እንደዚሁ it's unpredictable ነው የትራምፕ ባህሪ። ማጥዋት የሚልህ ሌላ ነው፣ ከሰዓት የሚልህ ሌላ ነው፣ ነገ የሚልህ ሌላ ነው። አሁን ከዚህ ውስጥ የአሜሪካ ፐብሊክ ጥያቄ ቢያቀርብ ምንድነው የምናሳካው ቢል ምንድነው መልሳቸው የሚሆነው? ነገ ከነገ ወዲያ እንግዲህ በስፋት ትንታኔ ይሰጣሉና እስራኤላውያንን ያላቸውን በተለይ ፓወርፉል ሎቢስቶች እንዳላቸው ምንም ጥያቄ የለውም። ለዚህ ሳታደንቃቸው አታልፍም። ምክንያቱም እንዲህ ያለ ነገር ከጎን ተሰልፎ ሊደባደብልህ የሚችል አሜሪካን የሚያክል ሀገር ማሰለፍ መቻል ቀላል አይደለምና በዚህ ደረጃ ግን በዚህ ደረጃ ያውም 40,000 እና 50,000 ወታደሮች ሚድልስት ላይ አስቀምጠ ነገ ከነገ ወዲያ በማንኛውም ሰዓት ላይ ስጋት ውስጥ እንዳሉ እያወቅ እንዲህ ያለ ጦርነት መክፈት ጫና ነው ግዴታ ነው ወይም ደግሞ እንደሚለው ናሽናል ሴኩሪቲ ትሬት ስለሆነባቸው ምንድነው እናንተ የገባችሁ? እስኪ ሮሃማ ትጨርስ ነው ወደ አንተ ኦኬ አሁን ከሰማነው ንግግር እንኳን ተነስተ I don't hear confidence. This is not the confidence speech of Donald Trump from what we know. You can tell hesitation ያለበት ድምጽት እንደሆነ ኦኬ አንድ ሪዝን አሁን ካረገው ስፒች አንድ ሪዝን ኢራን ለአሜሪካ ትሬት ናት የሚል long time ago they have been saying this to America, this to Israel. That's about it. አንደኛ ሁለተኛ እኔ አሜሪካ ምንም አይነት ጦርነት አሸንፋ አታውቅም በታሪኳ by the way, especially ከሰከንድ ወርልድ ዋር በኋላ የተደረጉ ጦርነቶች ሙሉ most probably resources አውጥታ ሊሆን ይችላል። that's the only benefit የተገኘው። ብዙ ጊዜ ደግሞ አሜሪካ የራሷ ጦርነት ኖሯት አያውቅም። most of the time 90% የእስራኤል ነው ወይም ደግሞ የሱፐር ፓወርነቷን ለማስጠበቅ የምታደርገው ጦርነት ነው። እኔ what if ነው የእስራኤል እንትን ኔታንያሁ ከ2003 ጀምሮ ይሄን ነገር has been saying it, nothing happened.
አሁን he just happened to make it because already እሱ ስጋት ላይ ነው። አገር ውስጥ በጣም ተርሞይል የሆነ ፖለቲካ ሲቹዌሽን ላይ ነው ያለው። በሙስና በብዙ ነገር ጦርነት ካላስቀጠለ he's be done ያልቅለታል። ስለዚህ he have to continue ጋዛን ፍላት አድርጓል። አሁን ደግሞ ወደዚህ መምጣት አለበት። ከዛ ውጭ ግን በኢራቅ ላይ የተደረገው ነገር the same perspective ነው። ኔታንያሁ ወጥቶ ኢራቅ ላይ የተገባው then they admit there was no nuclear no mass destruction መሳሪያ then what happened so አንተ የሆነ ሰው የሆነ ውሸት ነግሮ ከዛ አረጋግጠኸው ካለፍክ በኋላ how are you going to take their what if next time ከዛ ውጭ የአሜሪካ እንትን የሚለው እንዳልኩ በሌላ ቀን it's very uncomfortable topic ግን if you want to go establishment ጀምሮ አሜሪካ is not being governed. America has been governed by AIPAC and Mossad. This is the actual truth. We all know that. ግን አሁን የአሜሪካ ፐብሊክ ነቅቷል። things are starting up to gear up so ይቀየራል ፐርስፔክቲቭ። እሺ thank you ወደ ሞሼ እንሂድ። እሺ ሞሻችን እንኳን ደህና መጣሽ። ያንተ ሲታ ምን እንዴት ነህ ቴዲ? አማን ነው። መጀመሪያ አስተያየት ልስጥና እንትን ለሰብስክራይብ ለማይመቻቸው ሌላ አይነት ኦፕሽን ደግሞ አዘጋጅ። ስፔሻሊ ሜቢ ቀጥታ ወይ ዜል ወይ የሆነ ነገር እንደዛ አድርግ። እኔ ስላልተመቸኝ ነው ሰብስክራይብ እንደዛ አይደለም። ጀስት ቲክቶክ ላይ ያሉ ሰብስክራይብ እንዲያደርጉ ነው እንጂ በዛ ደረጃ አይደለም። ምናምን አለ። ኦኬ ሜሴጅን አንብቤዋለሁ ግን እዚህ ቲክቶክ ላይ ሰብስክራይብ እንዲያደርጉ ነው እንጂ ሌላ አይደለም። እሺ ይሄን ነገር ሰላም ብያለሁ ሁላችሁም። ይሄን ነገር ከኢራን አብዮት ከጀመረበት ጊዜ አንስቶ አያይዞ ማየት ያስፈልጋል። አብዛኛው ነገር የተፈጠረው ከዛ ጊዜ አንጻር ስለሆነ የሻህ ሪጅን የሚባለው በነገስታቱ ጊዜ የነበረው የኢራን አብዮት እስላሚክ አብዮት ከተነሳ በኋላ እና ሆሚኒ የጀመሩት አብዮት ከዛ ጋር ተያይዘው የአሜሪካን ኤምባሲ በቴሄራን ዩኒቨርሲቲ ተማሪዎች ጥቃት ደርሶበት ነበር። ከዛ ጊዜ ጀምሮ ነው የኤምባሲው ሰራተኞች ታፍነው ለበርካታ ጊዜያት የአሜሪካ ኮማንዶዎች ገብተው ብዙ አፕሴን ዳውኖች ነበሩና ከዛ ጊዜ ጀምሮ ዳይሬክትሊ የአሜሪካ መንግስት በወቅቱ ቀጥታ የሻህ ደጋፊ ስለነበር የስርወ መንግስቱ ደጋፊ ስለነበረ ትልቅ የሆነ ቅራኔ በሁለቱ ህዝቦች መካከል በሁለቱ ሀገሮች መካከል ተፈጥሯል። አንድ ነገር መታወቅ ያለበት ነገር ምንድነው? አሜሪካ እንደ ሀገር ጠላት ብላ የምታስቀምጣቸው ውስጥ በቅደም ተከተል ኢራን ነበረችበት ባለፉት 30-40 ዓመት። ኢራንም እንደ ሀገር ጠላት ብላ ከምታስቀምጣቸው ውስጥ ዩኤስኤ አንደኛዋ ናት። ይሄን ነጥብ መጀመሪያ መያዝ ያስፈልጋል። በዚህ ውስጥ በየጊዜው የሚኖሩ የሚሊተሪ በላይነቶች የቀጠናው የመካከለኛው ምስራቅ የጂኦፖለቲክስ ተለዋዋጭነት ምናምን ግን ጠላትነታቸውና ወዳጅነታቸውን አቀዝቅዞት ወይ ጨምሮት ሊሆን ይችላል። ለምሳሌ ሚውት ታረጊ ሮሃማ ሚውት ታረግልኛለህ ቴዲ? ኦኬ ለምሳሌ ማየት ካለብን በኢራን እና በኢራቅ ጦርነት በሳዳም ሁሴን እና በኢራን መካከል በተደረገው ጦርነት ከእስላሚክ አብዮቱ በኋላ አሜሪካ ታክቲካሊ ሰፖርት ታደርግ ነበር በሚሊተሪ በምን ኢራቅ ጠባቸው የተጀመረው ቀድሞ የነበረ ስትሮንግ የሆነ ቤዝ የነበረው ነው። ታስታውሱ እንደሆነ 2012 አይ ቲንክ 2013 አካባቢ ኔታንያሁ የተባበሩት መንግስታት ድርጅት ስብሰባ ላይ መጥቶ ቀይ ማርከር እና ነጭ ወረቀት ይዞ መጥቶ ኢራን ኒውክለር ልታመርት ጫፍ ላይ ደርሳለች፣ ሬድ ላይን አስምሮ እንደዚህ እዚህ ጋር ነው ያለ ነው ምናምን ብሎ 2012 ላይ ሪሜምበር ታስታውሳላችሁ። የዛ ጊዜ ነበረ ይሄ ነገር መወራት የጀመረው። አሁን ምንድን ነው የሆነው? ሰሞኑን የኢራን የአየር ዲፌንስ ሲስተም 1970ዎቹ ላይ የቆመ ነው በአብዛኛው። ምክንያቱም በጦር መሳሪያ አቀባ በሌሎች ጉዳዮች እንዳይዘምን ተደርጓል። ቤዚክ በምክንያት ተደርጎ እንዳይዘምን ተደርጓል። ጦርነት ሲነሳ የእስራኤል የአየር ኃይል ዶሚኔት አድርጎታል ቦታውን። ዶሚኔት ያደረገው የኢራን ዲፌንስ ሲስተም ስታክ ያደረገው 80ዎቹና 70ዎቹ ከኢራቅ ጋር በነበራቸው ጦርነት ላይ በነበረው አቅም ልክ ነበር የነበረው። ሞደርን ዋርፌር የነበረውን የነ እስራኤል እና የአሜሪካን የአየር ስፔሻሊ ኤፍ-16 እና ምናምን የሚባሉትን ኤፍ-15ቶች መቋቋም አልቻለም። እስራኤል ድብደባ ስታደርግ ኢፌክቲቭሊ ድብደባዎች አድርጋ ነበር። ለምንድን ነው ታዲያ አሜሪካ ወደ ጦርነቱ እንድትገባ የተፈለገው? የተገነቡት ሳይቶች በተለይ ሶስቱ በቴህራን አካባቢ የተደረጉት ናታን ፎን እና አንድ ሌላ ሶስቱ ሳይቶች
እስራኤል ሞከራ ደብድባቸው ከታች ሜጀር ጉዳት ማድረስ አልቻለችም። ምክንያቱም ከመሬት በታች የተቀመጡ ስለሆኑ። ባንከር ባስተር የሚባለው አሜሪካ ብቻ በዓለም ላይ ያላት ቦምብ ያስፈልግ ነበር። 8 ፍሎሮችን ወደ ታች ይገባል። 8 ፍሎር ማለት ወደ 8-9 ፎቆችን ግን አንደርግራውንድ ወደ ታች መግባት የሚችል ባንከር ባስተር የሚባል ቦምብ ያስፈልግ ነበር ለማምጣት። ስለዚህ ትራምፕን ሲገፉት ሰምታችሁ ከሆነ ከ2 ቀን ከ3 ቀን በፊት 2 ዊክስ ሰጥቻለሁ ምናምን ሲል እኔ በመገምተው 2 ዊክስ እንደማይሆን አስብ ነበር። አንደኛ ወይ ለማዘናጋት ነው ወይ ደግሞ ስፔሻሊ እነ እንግሊዝ እና ሌሎች ምዕራባውያን እየጠየቁ ስለነበረ የሰላም ጉዳይ ወይ ሌላ ነገር እየጠየቁ ስለነበር ለእነሱ ጊዜ እሰጣለሁ አይነት ነገር ነው። በ2-3 ቀን ጉዳዮች እንደሚፈጸሙ አስብ ነበር በግሌ። ስለዚህ ትራምፕ ምን አደረገ? ቀጥታ ዛሬ ዳይሬክትሊ ኦርደር አረገና ወዲያው ተቃውሞ ቀረበበት። ምን የሚል ከኮንግረስ ከሪፐብሊካን ኮንግረስማን ራሱ ተቃውሞ ቀረበበት። ምን የሚል ነው የተቀረበው? ያለ አንኮንስቲቱሽናል ነው ይሄ የተፈጸመዋል። አንኮንስቲቱሽናል ነው ምክንያቱም ኮንግረሱ እውቅና ሳይሰጥ ብሎ አለ። በምን ተከላከሉት? ሌሎች ሪፐብሊካኖች ማድረግ ይችላል። ይሄ ዋር አይደለም ያወጀው፣ ለፕሬዚደንቱ የሚሰጥ ስልጣን አለ በኮንስቲቱሽኑ። ኢሚዲየት የሆነ አክሽን ለምሳሌ ትሪት መስሎ ከታየ ዛሬ ትደበድብና ታቆማለ። መግለጫውን ትዊተር ላይ የጻፈውን አንበባችሁ ከሆነ ምን ይላል? ጨርሰናል፣ ከዚህ በኋላ የፒስ ጊዜ ይመጣል አለ። ዩሲ ኦርደር አይደለም፣ የጦርነት ኦርደር አይደለም የሚያደርገው። አንድ ተልእኮ አደረገና ከተልእኮ በኋላ ስኪፕ አድርጎ ወጥቶ ቁጭ አለ። ሄዶ ምን ኋላ ሊቀመጥ የፈለገው ኮንግረሱ ኢምፔች ሁሉ ሊያደርገው ይችላል። ኢምፔች አድርጎ ከስልጣን ሊያነሳው ይችላል። እዛ ጋ ለምሳሌ ዴፊኒትሊ ኢራናውያን ሪታሌት ያደርጋሉ፣ ምንም ጥያቄ የለውም። ዴፊኒትሊ አንደኛ የሰው ሉዓላዊ ድንበር ጥሰህ ነው የገባው። ሁለተኛ ስቲቭ ውድኮቭ እንደምታውቁት ባለፈው ሳምንት ከአንድ ሳምንት በፊት ከኢራናውያን ጋር የፒስ ዲል ንግግር ለማድረግ 5ቱ የጸጥታ ቡድን አካላቶች ፕላስ ጀርመኒ ማለት ነው። 5ቱ ፈረንሳይ፣ እንግሊዝ፣ ጀርመኒ፣ ፈረንሳይ፣ እንግሊዝ፣ ራሽያ፣ አሜሪካ እና ቻይና ፕላስ ጀርመኒ ቀጠሮ በያዙበት ነው አረብ የተተኮሰባቸው። እኚህ ሰዎች ለማንኛውም ረገድ ለማንኛውም አይነት ውይይት በራቸውን የከፈቱ ሰዎች ናቸው። ኤንፒቲ የሚባለውንም ፕሮሊፈሬሽን ትሪቲ የፈረሙ ናቸው። እንደዛ እድል ሰጣለሁ፣ ችግር የለም። በበቂ ሁኔታ ታወራለህ። ለሞሼ ላንሳለትና እሱ ያብራራና ወደ አንተ እመጣለሁ። በሁሉም ረገድ በራቸውን ክፍት አድርገው ለማሳየትም ለማስጎብኘትም ለሁሉም ነገር ለንግግርም ሬዲ በሆኑበት ሁኔታ ነው ጦርነት የተከፈተባቸው። ኦኬ አሁን ሄደው ፋርዶ ላይ ጥቃት አደረስኩኝ ከዚህ በኋላ ለፒስ ትሪቲ ዝግጁ ይሆናሉ ካልክ እምቢ ብለው ቢሆን ኖሮ ኦኬ። አሁን በሱ ንግግር ከዚህ በኋላ ለድርድር ይመጣሉ፣ ከዚህ በኋላ ለንግግር ይመጣሉ፣ እንደዛ የምትለው እምቢ ላለ አካል ነው። ኦኬ አሁን ኢራናውያን ሪታሌት የሚያደርጉ ከሆነ ለምሳሌ ወታደራዊ ቤዞቻቸውን የአሜሪካንን ዴፊኒትሊ የሚመቱ ከሆነ ወይ አንዳች ነገር ጥቃት የሚፈጽሙ ከሆነ አሜሪካ ሳትወድ በግዷ በዚህ ጦርነት ገባች ማለት ነው። ቤንጎ ነጥቡን አግኝተዋል። ትራምፕም ያን ነገር ነው የፈለገው። ሉክ የመልስ ምት ከኢራን እንደሚመጣ ታውቋል፣ ያውቁታል። በሀገር ውስጥ ግን በኮንግረሱ ላለመጠየቅና ኢምፔችም ከዛም ጋር ተያይዞ የሚመጣ ነገር እንዳይኖር የነገርኩህን የህገ መንግስት ካርድ ሳቡ። የህገ መንግስት ካርዱን ከሳቡ በኋላ ምን ይፈጠራል? የኢራን ሪታሊዬሽን ሲመጣ የዚህ ሰዓት ላይ ኮንግረሱን አንቆ ያሳውጃል። አዋጅ፣ የጦርነት አዋጅ ያሳውጃል። በሁለት መንገድ ያመልጣል። የመጀመሪያውን ህገ መንግስታዊ መብት አለው ለመደብደብ፣ ሁለተኛውን ደግሞ እነሱ መልስ ሲሰጡት ደግሞ እንደገና ይኸውና ጦርነት ተመተናል፣ ስለዚህ ጦርነት ማወጅ አለብን። ስለዚህ ደብል ምክንያት ይዞ ወደ ጦርነት ገብቷል። የመጀመሪያው ነገር ግን መታወቅ ያለበት ነገር አለ። እስራኤል የአሜሪካን ወደ ጦርነቱ መግባት የምትፈልገው ኢሚዲየት የሆነ የኢራንን መጥፋት ስለምትፈልግ ነው። ወይ ደግሞ ኢራን እንደ ሌሎቹ እንደ ኢራቅና እንደ ታሊባን ሆና ማየት እንደምትፈልግ ነው። ይሄ መሆን የሚችለው የአሜሪካን ኢንተርናል ፖለቲክስ ትራምፕን ባልነካበት መንገድ መሆን። ስለዚህ ፕሮቮክ ነው ያደረጓቸው ነው እኔ አዳዲስ ሰዎች እኮ ወይ ውይይት አታቁም፣ ጨስቲ ጨርስ ሚዩት አድርግ፣ እድል ሰጥሃለሁ።
ሰላማዊ ውይይት የምናደርግበት ቤት ነው የመጣችሁት ፕሊስ አዳዲስ ሰዎች እኔ ስለማልችል ነው። ስለዚህ ፕሮቮክ ነው ያደረጓቸው ማለት ነው። ፕሮቮክ ነው ያደረጓቸው። ፕሮቮክ ያደረጓቸው ማለት በኔታንያሁ ትራፕ ውስጥ ወድቋል ማለት ነው። ኦፍኮርስ በኔታንያሁ አውትስማርት አድርጎታል ማለት ነው። እስራኤላውያን አውትስማርት አድርጓቸዋል ማለት ነው። ዴፊኒትሊ የመጀመሪያው አውትስማርት ያደረገው ትራምፕን እና ሪፐብሊካን ፓርቲው ነው። የአሜሪካን ኢንተርናል ፖለቲክስ ከቅርብ ጊዜ ተከታተለ። በተለይ ባለፉት 2-3 ወር ካየ ቢግ ዲቪዥን አለ። ከኢኮኖሚ ጉዳይ ጋር ተያይዞ ከስደተኛ ጉዳይ ጋር ተያይዞ ሰውየው ላይ ጫና አለበት። እንደገና የውጭ ጉዳዮችን ከዩክሬን ጋር ያለውን ከራሽያ ጋር ያለውንም ግንኙነት ጨምሮ ማለት ነው። እዚህ ላይ ነው ፊውል እንደገና የተጨመረው። ስለዚህ ጦርነቱ ሲገባ ለአሜሪካ ዴፊኒትሊ ጦርነቱ ሲገባ they will be pinned down for the next forever ሊሆን ይችላል። ኢራን ውስጥ ዓመት ቆይቷል ምናምን። በዚህ መሃል ኮንቴን ማድረግ የሚገባቸውን አካላት ኮንቴን አድርጉ ወይ ቻይና ላይ ፊታቸውን እንዳዞሩ ቢዚ ይሆናሉ ማለት ነው። አሁን እያሰብክ ያለሁት ምናልባት ሩሲያ እዚህ ጦርነት ላይ ተሰባ የመግባቷ ጉዳይ አስበው። ባለፉት 4-5-6 ዓመታት የራሷ ጦርነት ላይ ነበረች። ሙሉ ስፔሻሊ ምዕራባውያንን ዩክሬን ላይ እየተጋጠመች ነው ያለችው። እነሱ ዩክሬን ላይ ያለውን ጦርነት እንዲያልቅ አይፈልጉም። ለምን መሰለም አይፈልጉት? የሩሲያን የወደፊት ከነ እንግሊዝ ከነ አሜሪካ ጋር የመዋጋት አቅሟን የሚጨርሱት ዩክሬን ውስጥ ነው። ስለዚህ ጦርነቱ በተራዘመ ቁጥር በቆየ ቁጥር ዩክሬን ሩሲያ በወር ስንት ነው 300 ቢሊዮን ምናምን ታወጣለች። ብዙ ብር እያወጣ መሳሪያዎች ታወጣለች። የወደፊት የመዋጋት አቅሟን ዩክሬን ውስጥ መጨረስ ይፈልጋሉ። ጆ ባይደን ከዛሬ 1 ዓመት በፊት የተናገረው እሱን ነው። እዛው ነው የምናስጨርሳት ብለው ማለት ነው። ስለዚህ ሩሲያ ወደዚህ አይነት ጦርነት ውስጥ ሌላ ድንበር ዘለል ጦርነት ውስጥ በዛውም አህጉር ዘለል ጦርነት ውስጥ ትገባለች ብዬ አላስብም። ሊሆን የሚችለው ግን ተገማች ብዬ ማስበው ቻይና ፓርቲሲፔት ልታደርግ ትችላለች ከቦታው ካላት ቅርበትና የራሷ ኢንተረስት በሳውዝ ቻይና ሲ እና ታይዋንን ጨምሮ ኢንተረስት ስላላት ይሄን በማስታከክ ኤሪያው ድብን ያለ የጦርነት ቦታ ሊሆን ቻይናዎች ጦርነት ውስጥ እንደማይገቡ አሳውቀዋል። ራሽያኖችም የማስታረቅ ሚና እንጂ እንደዚህ አይነት ጦርነት ውስጥ አይገቡም። የአሜሪካ ፎሬን ፖሊሲ ፉሊሽ ነው በቃ የሚባለው። ምክንያቱም የራሱ ኢንተረስት ባልሆነ ጉዳይ ላይ ፎሬቨር እዛው ይቆያል የሚሉ እሳቤዎች አሉ። በዚህ አጋጣሚ ለቻይናውያን ሰርግና ምላሽ ነው የሚሆንላቸው፣ ለራሽያኖችም ሰርግና ምላሽ ነው የሚሆንላቸው። ምክንያቱም አሜሪካኖች ቢዚ ሆኗል ማለት ነው። ሚድል ኢስት ላይ የቅድሙ ልጅ ወጣ። ኦኬ እሺ፣ ወደ ማን ኦፍ ጃንግል ልምጣ። እሺ ማን ኦፍ ጃንግል እንዴት አየኸው ይህን ጉዳይ? ኦራይት ቴዲ፣ በጣም ማመሰግነው። አክቹዋሊ እኔ ለአንተ ካለኝ ቦታ አያለሁ፣ እከታተላለሁ። በሁሉም ነገር ይሄ ሚዛን ላይ ለመቆም ነው ሁሌ ሙከራ የምታደርገውና ይህንን ሳላደንቅ ማለፍ አልፈልግም። ኢቨን እንኳን ለትንታኔ ሰዎችን ሪኮመንድ የምታደርጋቸው ሰዎች ሳይድ የማያደርጉ ከሁሉም ፐርስፔክቲቭ ሀሳብ እና የራሳቸው ዋሬቨር እይታን ሊያንጸባርቅ የሚችሉ እንትኖችን ነው ለሰዎችም ሪኮመንድ ስታደርግ እያየሁ ነበር ባለፈው። ኤኒዌይ ወደ ሀሳቤ ስመጣ ለእሱ አመሰግናለሁ ማለት ነው ወንድም ቴዲ። በዋናነት ማየት የምፈልገው እኔ ሳይድ ለመያዝ አልሞክርም። ከሁለቱ ስፔሻሊ ከኢራን ኤንድ እስራኤል ከሁለቱም ጋር ሳይድ መያዝ አልፈልግም። እንዳንድ አሜሪካዊ ኢትዮጵያ አሜሪካዊ ግን ሀገሬ ወይም ደግሞ በሉዓላዊነቴ ኢቨን ሰርቭ የማደርገውም በዚህ በሀገር በዚህ አሜሪካ ገዳ ስለሆነ ለአሜሪካ ኦብቪየስሊ ሳይድ ማድረግ አለብኝ፣ ማድረጋለሁ። ኦብቪየስሊ ልክ እንደ ማንኛውም ሀገራዊ ነው የምልህ። ልክ ለኢትዮጵያ ሳይድ እንደማደርገው ለአሜሪካም ሳይድ አደርጋለሁ። ዳትስ ላይክ የኔ ቃሌ ነው እሱ ስገባም። ኤኒዌይ ሁለት ነገሮችን ማየት የምፈልገው የመጀመሪያው የእስራኤልን የመጀመሪያ የተኩስ ወይም ደግሞ የእርምጃ አወሳሰድ በተመለከተ ሀወይስ እንዴት አሁን ብዙ ጊዜ ይባላል። ይሄ ምንድነው የምናያቸው ትንታኔዎች ምንድናቸው? ይሄ ልክ ለኤሌክትሪክ አገልግሎት ለኤሌክትሪክ ፓወር አገልግሎት ለመጠቀም ነው ብለውታል እነሱ በተደጋጋሚ ኢራቆችም። ነገር ግን ሌሎችን ደግሞ አናላይሲቶች ካየን ደግሞ በአጭር ጊዜ ከተሰጣቸው ለኒውክለር አገልግሎት ሊውል የሚችል ጫፍ የደረሰ ነገር እንዳለ የሚያሳዩ ትንታኔዎች አሉ። ሰው የእስራኤል መረጃ በትክክል እንደነበራቸው የሚያሳዩ ነገሮች አሉት። ሰው ላይክ እንደንትን ካየነው ደግሞ እንደ መብት ካየነው እስራኤል ካላት ለምን ኢራቅ አይኖራትም? ኦፍኮርስ ሊኖራት ልንተዋት እንችላለን፣ ይኖራት ልንል እንችላለን። እንደ ገለልተኛ እንደኛ ከሆነ ነው ያየነው። እንደ ኢራቅም ሆነ ካየው ደግሞ እንደ አንድ ቅድም ስትለው እንደ ኢራቃዊ ሆነ ካየውም ደግሞ የስ ላይክ ዓለም የኃይል ነው።
ሰው ኃይሉ ማንም ሰው ያለው እንዲኖር ትፈልጋለህ፣ ትመኛለህ። አይዊሽ እኔ ላይክ እኛ ያለን ኢትዮጵያ ቢኖራት ወይ ምናምን አይደል ላይክ እንደዛ ትመኛለህ። ሰው እንደ እስራኤል የሆነ ስታየው ደግሞ በትልቅ ስጋት ኢቭን እንደ ሀገር እውቅና ያልሰጠቻት ሀገር ነች። ራይት ከእስራኤል ጠላቶች ጋር በግልጽ በሚስጥርም አይደለም በግልጽ የምትተባበር ሀገር ነች። እስራኤል ጠላት ብላ ከምትዋጋቸው ምናምን ቡድኖች ጋር ይህን ኒውክለር ሰርታ ታጠቀች ማለት የእስራኤል የኤግዚስቴንሻል ጉዳይ እንዲ አበቃለት ባንል እንኳ በጣም ትልቅ ጥያቄ ውስጥ ይገባል። ይህንን ለመከላከል እንደ እስራኤል የሆነ ስታዩ የወሰዱት እርምጃ ትክክል ነው ብዬ አምናለሁ። ከዛ ውጭ ደግሞ እንደ እኛ ሀገር ደግሞ ፐርስፔክቲቭ ደግሞ ስታየው በዋናነት እንደ ሚሊታሪም እንደምንም ተልኮ የመጀመሪያው የሽብርተኝነት ጉዳይ ነው የምናነሳው። እስራኤል ለዘመናት ነበራት ኒውክለር፣ ራሽያ አላት፣ ቻይና አላት፣ ህንድ አላት። ስቲል ግን እነዚህ ሀገሮች ወይ በሽብርተኝነት ደረጃ እንደ ስጋት ለተቀመጡ ሀገራት ወይ ሲያወግዙ ወይ በሳይለንት ሲያልፉት እንጂ በመሳሪያ ድጋፍ ሲያደርጉ አይተን አናውቅም። አትሊስት በግልጽ ነው የማወራህ። ኢራቅ ግን ያላትን መሳሪያ በሙሉ ለተለያዩ የቡድኖች የሽብር ቡድኖች ድጋፍ ስታደርግ ነበር በግልጽ። አንድ ባላስቲክ ሚሳይል ድጋፍ ያደረገች ሀገር ኒውክለር ቦምብ ቢኖራት ድጋፍ አታደርግም ማለት አይቻልም። ዘጎና አቢዩዚት የሚል እንትን አለኝ። ኢፍ ዘ ሃቢት ዘጎና አቢዩዚት የሚል እይታ አለኝ ግላዊ እይታ። ምክንያቱም ምንድነው እይታ ለምን አልክ ብትለኝ እንደነገርኩ ነው። አንድ ባላስቲክ ሚሳይል ለሂዝቦላ ወር ዋሬቨር ለሆነ ቡድን የሰጣ አቢዩዝ ሲደረግ ያየን፣ ህዝብን ታርጌት የተደረገ ተኩስ ሲተኮስ እያየን ኒውክለር ቢኖራት ለክ መድገም እችላለሁ ደጎና አቢዩዚት ብዬ አምናለሁ ማለት ነው። ከዛ ውጭ ይሄ የአሜሪካ የእንትን ጉዳይ አሁን ይሄ አንስቶታል። ማን ነበረ ሞሽ ሲያነሳው የሚገራርሙ ሀሳቦችን ሲያነሳ ነበር። ኢብን መሐመድን በተመሳሳይ ግን ማለስማማበት ነገር ይሄ ከሴናተሩ ከምን ከዚህ ከተቃውሞ ከምናምን አንጻር ሳይሆን ያልኳት እቺ ሽብርተኝነት ጉዳይ የመጀመሪያ ትልቅ ሆነት በምንም አይነት ስትራቴጂ በምንም አይነት የሚሊታሪ ስትራቴጂ በምንም አይነት የፕሬዚዳንታዊ ውሳኔ ሊካሄድ ይችላል። ነገር ግን በሩቅ ምስራቅ አካባቢ ያለን የሚሊታሪ ቤዝ የኦፍኮርስ ስቲል ታርጌት ሊሆን እንችላለን በእነሱ ወይም ደግሞ እንደ ስጋት ሊሆን ይችላል። በዛ ደረጃ ግን መከላከል በማንችልበት ደረጃ እዛ አካባቢ ያለንም ይሄ በሚባለው ደረጃ ልንጠፋ ወሬቨር ጥቃት ያደረሱበት በሚችል ደረጃ አይደለንም ያለው። ኦነስትሊ ትረስት ሚ እኔ በእኔ እምነት አይሞክሩትም። ቅድም ሲለው እንደነበረው ሞሽ ከዚህ ዛሬ የመጣ ጥቃት አለ፣ እሱን አይተው መልሰው ወደ እኛ ካውንተር አታክ ለማድረግ ሙከራ ያደርጋሉ የሚል 0.1% እምነት የለኝም። ምክንያቱም እንደ ህዝብ መናቀው አለ፣ እንደ አባል ደግሞ እነሱም እኛ ምን እናውቀው አለ። በተአምር ሊያደርጉት አይችሉም። ሊያደርጉት ከሞከሩም ደግሞ ትረስት ሚ ላይክ እስካሁን ድረስ ከከፈሉት ዋጋ በላይ ይከፍላሉ። ይህንን ያውቁታል። ባይዘው አይነሱም የሚገርም አማካሪ ይኖራቸዋል ብዬ አስባለሁ። ሞኞች አይደሉም። በጣም የሚገርም አማካሪና በነገራችን ላይ እዚህ ጋር ጉልበት ብቻ ሳይሆን ዋይዝም መሆን አለብን። አሁን ፕሮቮክ ሊያደርጉ ከሆነ ፎርዶን የምትውብህ ኦኬ ኢትስ ኦኬ ብለህ አይንህን እስራኤል ላይ ብቻ አድርገህ ወደ እስራኤል ብቻ የምትተኩስ ከሆነ ቁማሩን ትጥላቸዋለህ ማለት ነው። ግን ቴዲ እዚህ ጋር ፕሮቮክ ለማድረግ ብቻ አይደለም ነው የምልህ። ፕሮቮክ ለማድረግ ብቻ ሳይሆን ስቲል ዜር ኢዝ ታርጌት። ያ ታርጌት ስጋት ነው። እንደ የትኛውም ሀገር ካል እንደተቀመጠ ነው። ላይክ ለሽብር ቡድን ድጋፍ የሚያደርግ ሀገር ማንም ሀገር ይሁን ያው ኢራቅ ምናምን አይደለም ዋሬቨር የትኛውም ሀገር ከአንድ ሽብር ቡድኖች ጋር ተቀናጅቶ የሚሰራ ሀገር የሚታጠቀው ትጥቅ ለሰላማዊ ሀገሮች ለየትኛውም ሀገር ስጋት ነው ብዬ አምናለሁ። ከዛ አንጻር ታርጌት የተደረጉና መውደም ያለባቸው የጅምር ማቀጣጠያዎች መውደም አለባቸው። ይሄ ጉዳይ ኢትዮጵያም ላይ ቢሆን አክሴፕት አድርገዋለህ? ከመሆን በሱ ጉዳይ ሽድ ቢ ደብል ስታንዳርድ። ኦኬ አይ በቃ ሀሳቡን እንትን አለ። ወደ እናንተ ልምጣውን
ምናልባት ትሩዝ ልምጣን ከዛ በፊት ምናልባት የእስራኤል የኒውክሌር ጉዳይ ኦቨርትሊ አለኝ ብላ አሳውቃ አታውቅም። ዲፋክቶ የኒውክሌር እንትን ይኖራታል ተብሎ ነው የሚታሰው። ምክንያቱም ለዓለም አቀፍ የኒውክሌር አጣሪ ተቋማት እንትና ወደ ስላላደረገች። ኦኬ ወደ ትሩዝ እንምጣና የትሩዝን ደግሞ እንስማና መሐመድ ወደ አንተ እመጣለሁ። በተደጋጋሚ እንግዲህ እኔም ስናገር እንደሰማችሁት አሁን ይሄን ነገር እንደ አንድ እስራኤላዊ ስታዩት እንደ አንድ እስራኤላዊ ወይ ጄሲፒኦኤ የሚባል ይሄ የጆይንት ኮምፕሬሄንሲቭ ፕላን ኦፍ አክሽን የሚባለው ጠንካራ ከ2015 የጠነከረ ትሪቲ ማስፈረም አለበት አስገዳጅ ሕግ። ካልሆነ ደግሞ የኃይል እርምጃ ወስደ ላደርጉ የሚችሉበት ደረጃ ላይ ማድረስ ነው ያለበት። ያን ትችላለህ ወይ? ኢትስ ኢምፖሲብል ቢኮዝ ኢራናውያን እንደምታውቁት በጣም ስማርት ሰዎች ናቸው። ብዙ ምሁራኖች አሉባቸው። ዛሬ ብትገላቸው ነገ ሾርቴጅ የሚፈጥርባቸው ነገር አይደለም። ሁለተኛ ዛሬ እንኳን ሙሉ ለሙሉ እንኳን አወደምኩ ብትል 4-5 ቦታዎች አሏቸው። አሁን ራሱ አሜሪካ ኦኬ ፎርዶን መታው ብላለች። 300 ሜትር ከምድር በታች ነው ያለው። በአንዴ በሁለቴ የምትደርስበት አይደለም። ገብቷል። 2፣ 3፣ 4፣ 5 ጊዜ ሄደ ራሱ በጣም ፔኔትሬት አድርገህ ገብተህ ደብድበህ ልታገኘው የምትችለው ነገር ኦኬ። እንደዛም እንኳን መታ አጠፋዋት እንኳን ብትል ኦኬ አወደምክ ብትል እሺ፣ ዋትስ ዘ ኢንድ ሪዘልቱ ምንድን ነው? እኚህ ሰዎች ድጋሚ ሪከቨር ያደርጋሉ እኮ በ2-3 ዓመት ውስጥ በ1-2 ዓመት ውስጥ። እንደውም ከዚህ በኋላ ሪከቨር ሲያደርጉ ከመጀመሪያው በበለጠ ሁኔታ ላይ ነው ቀጥታ አቶሚክ ቦምብን ታርጌት አድርገው የሚንቀሳቀሱት። እና አሁን አሸናፊ ሆኖ ራሱ የሚወጣው ማን ነው? እስራኤል አሸናፊ ሆና ትወጣለች በዚህ ጦርነት? ኢራን ነው የምታሸንፈው? እስኪ ይህን ትነግሩኛላችሁ። ወደ ትሩዝ ልምጣ፣ ከዛ ወደ መሐመድ እመጣለሁ። ሌላ አንድ ከእስራኤል ወገን ካላችሁ አንዳንድ ቁጥር ጻፉልኝ፣ ወይም ባንዲራ ከፊት ካስቀመጣችሁ ለመለየት ይመቸኛል። እዚህ ጋር እንዳስገባችሁ ማለት ነው። ከእስራኤል ወገን የገባችሁና ወይም ደግሞ የእስራኤል ደጋፊ ሆናችሁ ማለት ነው። ትሩዝ ቀጥሎ ወደ አንተ መጥቻለሁ። ኦኬ እዚህ ጋር እስራኤላውያን ቅድምም እንዳልኩት አሁንም ደግሞ አስረግጬ የምናገረው ለእስራኤል የህልውና ጉዳይ ነው። ለኢራን ግን ቅንጦት ነው። አይሁድን ለማጥፋት ነው አላማቸው፣ እስራኤልን ለማጥፋት ነው። ይሄንን ትራምፕን ብሎታል። አሜን ከትራምፕ ሰምቼ አይደለም ቅድምም ተናግሬያለሁ። ሁልጊዜ ዴት ቱ አሜሪካ ዴት ቱ ኢዝራኤል። ይሄ ነው ስታንዳቸው። አቋማቸው ከሞት ጋር ነው፣ ከሞት ጋር የተማማሉ ናቸው። እስራኤል ግን በተለዋጭ ለዓለም ብዙ ነገሮችን አስተዋጽኦ የምታደርግ ያደረገች ወደፊትም ስታደርግ የምትቀጥል አገር ነች። ተስፋ ያላቸው ለመኖር ነው የሚታገሉት ያሉት። ኢራን በአማራጫቸው ምንድነው ምን ተማምነው ነው የኢራኖች ከተባለ ግን ፖለቲካሊ ስትሬት ኦፍ ሆርሙዝን እንዘጋለን ነው በተለዋጭ። ከተሸነፍን በዚህ ጦርነት ስትሬት ኦፍ ሆርሙዝን እንዘጋለን። ነዳጅ ከኩዌት፣ ከካታር፣ ከሳውዲ አረቢያ፣ ከዩናይትድ አረብ ኤሚሬት አይወጣም ነው። ልክ እንደ ሀውቲዎች ምንድን ነበር ፍላጎታቸው? ወደ እስራኤል ሚሳኤል የሚተኩሱ የነበሩ ምንድን ነበር ኢንተረስታቸው? የእስራኤል መርከብ አያልፍም ነው። ጥላቻ ነው፣ ከንቱ ጥላቻ ማለት። ለእስራኤልስ አሁንም የህልውና ጉዳይ ነው። ስለዚህ ዓለምን በሙሉ እንደርሳለን ነው። በዚህ ጉዳይ ላይ አንደኛ ሊጎዳ የሚችለው ማን ነው? አፍሪካን። ለምን ብዙ አይነት ስቶሬጅ የለም፣ የነዳጅ ብዙ ስቶርድ የተደረገ ነዳጅ የለም። ስትሬት ኦፍ ሆርሙዝን ኢራን ዘጋች ማለት በእግር ነው የሚኬደው ማለት ነው። አዲስ አበባ ውስጥ ከመገናኛ ፒያሳ ትራንስፖርት ላይ ኖር ነው እንደ ድሮ በ11 ቁጥር። ዓለምን በዚህ ነው የሚያስፈራሩት። ስትሬት ኦፍ ሆርሙዝን እንዘጋለን ነው በምን? ስለዚህ ዓለም ለምንድን ነው ሊፈቅድላቸው የሚፈልጉት? እስራኤልን እናጥፋ ፍቀዱልን ነው። ሌላ እኮ አይደል፣ ሌላ ምንም ኢንተረስት የላቸው። ምንድነው ፕሮቫይድ ያደረጉት ለዓለም? ኢራን ውስጥ እኮ ብዙ ታሪክ አለ እኮ። ከንጉሱ ሳይረስ የዛሬ 3000 ከምናምን ዓመት በፊት የነበረ ንጉስ ከአሁኑ ከአያቶላ ከሚባለው ሰውዬ የበለጠ ዲሞክራቲክ የሆነ ለአይሁዶች የሚራራ የነበረ ቤተ መቅደሱን ሂዱና ስሩ ብሎ የፈቀደ ንጉስ የማን? የኢራን ንጉስ። ይሄ እስከየት ነው የመጣው? ምንድነው አይዲዮሎጂው?
ምንድነው ለዓለም የሚሰጠው? ምንድነው? ኢራኖች ምንድነው? እስቲ አስተዋወቁ። ሸፍረውታል እኮ ዓለምን ደብቀዋል። የድሮ የነበረ የነ ሳይረስ ዘ ግሬት ታላላቅ መሪዎች የነበራቸው አገሮች ናቸው። ፐርሺያ ደበቀው። ይሄ ኮሜኒ የሚባል ሰውዬ ከመጣ በኋላ ለምን ጥላቻ? ስለዚህ ዓለም ሊጠነቀቅ ይገባል። ከሆነ በኋላ እስራኤሎች ናቸው እንዲያደረጉት ነው። አሁንም ዜናው ለምን እስራኤል ስለመታቻት ነው ኢራን ስትሬት ኦፍ ሆርሙዝን የዘጋችው ነው። ይሰመርበት። ስትሬት ኦፍ ሆርሙዝን እንዘጋለን፣ ነዳጅ ወደ ዓለም አይወጣም፣ ከሳውዲ አረቢያ ከኳታር የኛም አይወጣም፣ ነዳጅን ብሎክ እናደርጋለን ነው ኢንቴንሽናቸው። ስለዚህ ይሄንን ነገር ሰው አንደርስታንድ አድርጎ ሰው ዓለምን በመቅጣት ዓለምን በማንበርከክ ህዝብ እናጠፋለን የሚል ፖለቲካል ወይም ደግሞ የፖለቲካዊ የሆነ አካሄድ እንቀጥል አይሰራም። በአሁኑ ሰዓት አይሰራም። ስለዚህ እስራኤል ይኖራል፣ ይሄን ጦርነት ያሸንፋል፣ ቤተ መቅደሱ ይተከላል። ከዛ በኋላ ግን በራሻ መሪነት ግን እስራኤል ትወረራለች። ይሄን እናውቃለን። የመጨረሻው ደግሞ ይመጣል ማለት ነው። በዚህ አጋጣሚ ቴዲዬ ይቅርታ፣ በዚህ አጋጣሚ ለሰዎች ማስተላለፍ የምፈልገው መልእክት አለ። እውነት ነው፣ እውነት ነፃ ያወጣችኋል። በሃይማኖት ውስጥ ያላችሁ ሰዎች ይሄ ጦርነት ቤተ መቅደሱን ለመትከል ነው። ከዛ በኋላ 7 ዓመት እሱም በሌላ ክፍለ ጊዜ እናወራዋለን። አሁን ፖለቲካውን ብቻ በመጀመሪያው ዙር እናወራና ከሃይማኖት ፖይንት ኦፍ ቪው ደግሞ ይሄ ጦርነት እንዴት ይታያል የሚለውን እናወራለን። አይሻልም? አሁን መጀመሪያ ፖለቲካውን እንንካ ከይቅርታ ጋር እና ችግር የለውም ቴዲ። እና ዋናው ነገር ምንድነው? ሌቨሬጃቸው የኢራን ሌቨሬጅ ነዳጅ ብሎኬድ ነው፣ ሌላ ነገር አይደለም። ስትሬት ኦፍ ሆርሙዝን እንዘጋለን ነው። ሌላ ሌቨሬጅ የላቸውም። ይሄ ፖለቲካሊ ይሄ ነው ኢንቴንሽናቸው፣ ይሄ ነው። ዓለምን እንቀጣለን ነው፣ ሌላ ነገር የለም። እና አሜሪካም የሚያስፈራቸው ይሄ ነበረ። ኦባማ $400 ሚሊዮን የሰጠው መርከብ የአሜሪካ ዲስትሮየር ተማረከ። በኢራን ተረት ዕቃቃ በማን ጊዜ? በኦባማ ጊዜ። ለምን? ኦባማ የእስራኤል ጠላት ስለነበረ። ለምን? ፖለቲካሊ አይደለም። አንደኛ የአሜሪካ ላይ እስራኤል ነች፣ ሌላ ነገር አለው ከበስተጀርባ። አሁንስ መጣ ደግሞ እውነት የገባው ትራምፕ a pro-Israel leader in America for the first time he acknowledged Jerusalem የእስራኤል ዋና ከተማ ነች አለ። እውነቱን አፈረጠ። እውነት የሚናገር ፖለቲከኛ ያልሆነ ሰው በቃ ፍርጥ ነው የሚያደርግል፣ ችግር የለበትም። ለምን? ፖለቲከኛ አይደለም፣ አቃቃር ለሚጮት ያለው ሰው እውነተኛ ሰው። ኦኬ ወደ ኦኬ እኔ እንጃ፣ ምናልባት ከተሳሳትኩ እታረማለሁ። እኔ እንደውም ከሰው ብዙ ሰው ላይ መስለው ይችላል እንጂ ከኦባማ ይልቅ ዶናልድ ትራምፕ ነው የእስራኤል ወዳጅ ያልሆነው። ለምን መሰለህ? ዶናልድ ትራምፕ የእስራኤል ወዳጅ አይደለም እንዳይባል ነው እንጂ ኮምፕሊትሊ ቅራኔ ያለው። ጄሲፒኦኤን የመጀመሪያ እኮ የተዘጋጀው በ2015 ላይ በባራክ ኦባማ ጊዜ ነው። አስታውሳላችሁ ሁላችሁ። እንደውም የእስራኤልን ፍላጎት በማስፈጸም ረገድ ኤክስኪዩት በማድረግ በኩል ኦባማ ነው የሚሻለው። ዶናልድ ትራምፕ ከእስራኤል ተጽዕኖ ለማምለጥ ሆን ብሎ ግን እንዳይታወቅበት ቀስ በቀስ ዘዴ የመላ የፈለገ እያመለጠ ያለ ሰው ነው። እንዲሁ ዝም ብሎ የፕሮ እስራኤል መስሎ እግዚአብሔር ይባርካት ሄዶ ኦባማ ነው ለኢራኖች የኑክሌር ዲል የሰጠው፣ የቀደደላቸው የማርያም መንገድ የሰጣቸው ለኢራኖች እንዲቀዝኑ ያደረጋቸው ኦባማ እንጂ በቡሽም ጊዜ ይቆነጠጡ ነበረ። እንዲህ አይነት እንትን አልነበራቸውም፣ በአፍ ብቻ ነበር። አሁን ትንሽ አብላሉ መሰለኝ። አለን እያሉ ነው፣ እስራኤልን እናጠፋለን እያሉ። ስለዚህ አሁን መጨረሻው ምን ይሆናል? አሁን በአንተ እይታ የዚህ ጦርነት መጨረሻው ምንድን ነው የሚሆነው? እስኪ ንገረንና ወደ መሐመድ ልሂድ። አዎ በኔ እይታ አሁን በዚህ ጦርነት እስራኤል ታሸንፋለች። ማሸነፍ ማለት ምን ማለት ነው? ላይክ ዊኒንግ ማሸነፍ ማለት ኢራን ሳሬንደር ያደርጋል። በቃ እኛ ኑክሌር አንሰራም፣ እስራኤልን ለማጥፋት አንታገልም፣ እኛ ለመኖርና ለፍሪደም እንነሳለን የሚሉበት ጊዜ ይመጣል ማለት ነው። እንዴት ነው ትሪቲ ይመጣል? ሰሬንደር የሚያደርጉት እንዴት ነው? ሰሬንደር ማለት ፒስ ትሪቲ ማለት ነው። በቃ ወደ የእስራኤልን ጠላት አናስታጥቅም። ቆይ
የእስራኤልን ጠላት አናስታጥቅም፣ ወደ እስራኤል ሚሳይል ሮኬት አናስተኩስም። እንደዛ የሚያደርጉ ለምሳሌ አሁን በአየር ላይ እስካሁን በማውቀው እኔ ከተሳሳትኩ እታረማለሁ፣ እግረኛ ወታደር አላስገባም። እስካሁን ያለው ውጊያ በሙሉ በአየር ላይ ነው። በአየር ላይ በሚደረግ ጥቃት ደግሞ እኔ ዓለም ላይ ሰሬንደር ያደረገ ሀገር አላውቅም። በአየር ላይ በሚደረግ ጥቃት ኢራናውያን ሰሬንደር ያደርጋሉ ብለው ነው የምታስበው? በአየር ላይ በ6 ቀኑ ጦርነት እኮ በአየር ላይ ነው የግብፅን አየር ተመታ። ከዛ በኋላ ራሻ ለምኖ እኖም እስራኤል የማረከው ከሲናይ ዴዘርት ላይ ራንክ ያላቸውን ጀነራሎች 100 አለቃ ሻለቃ ምናምን እንጂ ተራ እግረኛ ወታደር ተመለስ ወደ ቤት ነው የተባለ። ስለዚህ ለምን የአየር የበላይነት አላት ማለት ሰሬንደር ማለት አሁን ለምሳሌ ኢነሴንስ ከዚህ በኋላ ዩራኒየምም ኒውክለርም ምንም አናብላላም፣ ከእስራኤል ብሔራዊ ጥቅም በሚጻረር መንገድ እንደ ሀገር አንንቀሳቀስም፣ እናንተ ያላችሁትን ሁሉ እናደርጋለን የሚል ኢራናዊ ነው የምትፈልገው ማለት ነው? ኖ ኢራናዊ ሳይሆን አሁን ሰሬንደር ማለት ይሄ ሬዥም ማለት ነው። ይሄ የአያቶላ ሬዥም፣ ይሄ አክራሪ የሆነ ሬዥም እስራኤል ትጥፋ፣ አሜሪካ ትጥፋ፣ ዲሞክራሲያዊ የሆኑ ሀገሮች ይጥፉ የሚል ማንኛውም አይነት ኤንቲቲ አንታይ ኢዝራኤል ነው ማለት ነው። እስራኤል አይኖርም የሚል ነው። ስለዚህ በአየር ላይ በሚደረግ ጥቃት ብቻ ሰረንደር ያደርጋሉ ነው የምትለው? በአየር ላይ የሚደረግ ጥቃት እኮ አይደለም። ይሄ እኮ አሁን የሆነው ምን መሰለ፣ የኢራን አየር ኃይል የሚባል ነገር የለም። የኢራን አየር እንጂ ኢራን አየር ኃይል የሚባል አየሩን መከላከል አይችልም። አየሩ የማን ነው? who controls the air controls the land። ጥሩ ፖይንት ላይ መጣልኝ። አሁን ለምሳሌ ኢራናውያን የአየር ክልላቸውን 100% እንደማይቆጣጠሩ በምን እርግጠኛ ሆንክ? ለእስራኤል ለሻይ እየገባ ነው የሚወጣ ያለው። የእስራኤል ፕሌን ገብቶ ይወጣል ብሎ አውሮፕላኖች እየገቡ እንደልባቸው። እኔ ያለኝ መረጃ ኢራቅ ቦርደር ላይ ሆኖ ነው ሚሳይል የሚተኩሱት። በእርግጥ የተወሰነ አካባቢ ላይ ይገባሉ። 100% ኢራን የኢራን አየር ክልል ውስጥ እየገቡ ነው። ናታንዝ ድረስ ቴህራን እርግጠኛ 100% ኢራን አየር ክልል ላይ ሪፊውል እያደረጉ ነው ጀቶቻቸው። ይሄን ያክል ነው። ዛሬ የሰማሁት ነገር ዛሬ የሰማሁት በኢራቅ እና በኢራን ቦርደር አካባቢ ላይ ኢራን በሚያዋስን ኢራቅ አካባቢ የአየር ክልል ላይ ሆነው አንደኛ የመጀመሪያው ጥቃት የተፈጸመው ቴህራን ላይ አስቀድመው ሞሳድ የድሮን ቤዝን መስርቷል በድብቅ። ከዛ በሚተኮስ ሚሳይል ነው መጀመሪያ የመታቸው ያዳከማቸው እንጂ 100% ኢራን የአየር ክልሏን መቆጣጠር ማችልበት ደረጃ ላይ ናት የሚል ነገር ከገለልተኛ ወገን ነው ያልሰማው። አዎ ምክንያቱም ኢራኖች ምን እያሉ ነበረ? F-35ን መተን ጥለናል ብለው ጭራውን ወደፊት አድርገው የሆነ ፖስት ያደረጉት ፎቶ ነበረ ማለት ነው። እና ግን ምንድነው እውነታው? ምንድነው ይሄ ባንከር ባስተር ቦምብ ስለሌላት እንጂ እስራኤል የኢራን የአየር ክልል የሚባል ነገር የለም ነው ፖይንት። የእስራኤል የጦር አውሮፕላኖች እየገቡ እየወጡ ምንድን ነው የቀረው? እነዚህ ሁላ ጀነራሎች ምንድን ነው የሆኑት? እነዚህ ሁላ እንዴት ነው ኢራን 4 ቀን መቆየት አይችልም? ኢታማዦር ሹም የኢራን ኢታማዦር ሹም እንዴት ተገደለ? በምን? በአየር እኮ ነው። ዌስተርን ሚዲያዎች ያን ሲናገሩ ሰምቻለሁ እንጂ ገለልተኛ ሚዲያዎች ይህንን አረጋግጠው ኢራኖቹ ምን አሉ ነው? ከኢራኖቹም በኩል 100% የአየር ክልላችንን መቆጣጠር አልቻልንም የሚል ነገር ዘገባ ነው ያልሰማው። ለዛ እኮ ነው በጭፍን የሚመቱት ያሉት። አሁን እስራኤል አኪሬት የሆነ ሚሊታሪ ቤዞች ላይ እና እነዚህ ስጋት ያለባቸው ቦታ ላይ ነው እስራኤል አታክ የምታደርግ የነበረው። ኦኬ እሺ፣ ቢኮዝ የአንድ ሀገር የአየር ክልልን መቆጣጠር አልቻለችም፣ በቃ 0 ደረጃ ላይ ደርሳለች ማለት ሌላ እሱ እኮ ኢምፖስብል። የትኛውም ወታደራዊ ሚሊታሪ አናሊሲስ የሚሰጡ ሰዎችን ፕሮፓጋንዳ ምናምን ያለ ነው ይታወቃል። ግን ይሄ ባንከር ባስተር ሚሳይልን ለመጠቀም ከአሜሪካ የፈለጉበት ዋናው ምክንያት አየር ክልል ውስጥ ተገብቶ የሚጣል ነገር ነው። ተተኳሽ አይደለም፣ ድራፕ የሚደረግ ነው። እስራኤል የኢራንን አየር ክልል ስለተቆጣጠረች
አሁን ይህም ባንከር ባስተር ያስፈልጋቸው። እሱንም እናያለን። እኔ እንግዲህ እስከማውቀው ባንከር ባስተር የሚሸከም ቴዶ እስራኤል ያንን 20,000 ወይም 30,000 የሚገመት ቦምብ የሚሸከም ፕሌን የላትም። ወይ ደግሞ ስትራቶስፌርስ የሚባለው ትልቁ አውሮፕላን ነው። እነሱ ደግሞ ራሳቸውን መከላከል አይችሉም። ሌሎች ፋይተር ጀቶች ናቸው ፕሮቴክት የሚያደርጓቸው። እስኪ ነገ እናያለን። ግን አንድ አደራ ምላችሁ ፕሊስ፣ ከቢቢሲ ሲኤንኤን እና ፎክስ የዜና ምንጭ እንዳታደርጓቸው። እንደው በታሪክ ታየ ቦጋለን ማትጋር አታዳምጡ በልና ነገራችሁ የታየ ቦጋለን ያሉትን እስኪ ቁም ነገር ቲክቶክ ኢዝ 100% ቲክቶክ ላይ ያለ መረጃ 100% አኩሬት ነው። ለመሰረት ቢቢሲ ወይም ደግሞ ሲኤንኤን ፎክስ ታውቃላችሁ፣ ወይም ደግሞ ዎል ስትሪት ጆርናሎች የሚጽፉት ምን እንደሆነ ታውቃላችሁ። እና ጀስት ሚዛናዊ የሆነ መረጃ እንዲኖረን። በነገራችን ላይ በአሁኑ ሰዓት 100% ቲክቶክ ላይ የሚገኙ መረጃዎች ናቸው ሀቁን ለህዝብ እያደረሱ ያሉት። የቲክቶክ ዘመን መሆኑ ነው ብዙ ነገሮች እየተጋለጡ እንዲወጡ ያደረጉት እንጂ እንደ በፊቱ ቢሆንማ ብሬኖች የምንደረግበት ዘመን ነበር በአብዛኞቻችን ዘንድ፣ ወይ ቢቢሲ ወይ አልጀዚራ ወይ ሲኤንኤን ምናምንና። እስኪ ከገለልተኛ ሚዲያዎች አጣሩና እነዚህ ነገሮች ነገ በተመሳሳይ በእነዚህ አይነት ጉዳይ ላይም ስለምገባ በሰፊው እናወራለን። ትሩዝ አንድ ደቂቃ ልስጥህና አጠቃለውና ወደ መሐመድ ልምጣ። ኦኬ ቴንክ ዩ። እና ለማጠቃለያ ያክል እስራኤል የሚዋጋ ያለው የህልውና ጉዳይ ነው። ለመኖር ተስፋ አለው፣ በሰላም እንኑር። የኢራን ግን እስራኤልን ካላጠፋው ለዓለም ነዳጅ አይወጣም፣ በምን ስትሬት ኦፍ ሆርሙዝን እዘጋለሁ። ስለዚህ በመንፈሳዊው ከተኬደም ሌላ ነው። አሁን ግን በፖለቲካሊ ግን ሌቨሬጁ የኢራን ሌቨሬጅ ምንድን ነው? ነዳጅን እዘጋለሁ። ሌላ ነገር አይደለም። ሌላ የሚያቀርበው ለዓለም የሚያቀርቡት ነገር የላቸውም በተለዋጭ። ስለዚህ አይምሮ ያለው ያስተውል። ይሄ የዘረኝነት ጉዳይ አይደለም፣ ወይም የሃይማኖት ጉዳይ አይደለም። ፖለቲካል ኮሬክትነስ የሚባል ነገር የለም። እውነተኛው ምንድን ነው ከተባለ ለኢትዮጵያ ሕዝብ፣ ለምስራቅ አፍሪካ፣ ለአፍሪካ ምንድን ነው ጉዳት የሚያመጣው ከተባለ ይሄ ጦርነት ጉዳት ነው የሚያመጣው። አሁን የነዳጅ ዋጋ በ100 እጥፍ ሊጨምር ይችላል ማለት ነው። ምዕራባውያን ለእነሱ ኢንተረስት ያደርጉታል ማለት ነው። ከየት ነው ነዳጅ የሚመጣልን? ከየት ነው ነዳጅ የሚገባልን ነው ጥያቄው። ከየት ነው? ስለዚህ የራሳችንን ጉዳይ እንዲሆንልን ካሰብን ኢራን መገራት ያለበት ማለት ነው፣ ማቆም አለበት። አይሁዶች እንዲኖሩ መፈቀድ አለበት ማለት ነው። ሊኖሩ ይገባቸው፣ መኖር አለባቸው። የኢራንን ጉዳይ ግን ከጨረሳችሁ በኋላ ወይ ሳውዲ አረቢያ ወደ ቱርክ የመሻገር እቅድ የላችሁ? ኢራን እንደዚህ ዲስፋንክሽናል ካደረጋችሁ በኋላ ኢራን አሁን የኢራን ጉዳይ ካለቀ በኋላ ያልቅም ከሆነ ቀጣዩ ደግሞ ቱርክ ነው ወይስ ሳውዲ አረቢያ ነው? እንደ ጠያቂው ነው፣ እንዳመጣጡ ይመለሳል። አትኖሩም የሚለን መኖር እንዳለብን እናሳየዋለን። ግብፅን ብቻ አደራ አስቀድማችሁ ግብፅ ጋር ሂዱልን። እሺ ግብፅ አትሞክረው። እሺ ቴንክ ዩ ትሩዝ። ወደ መሐመድ ልምጣ። ሰላም ሁኑ። ቻው። ወርጃለሁ። ቴዶ እግዚአብሔር ይባርከህ። አንተን ደግሞ ጌታ አይንህን ይክፈትልህ፣ መንፈሳዊ አይን ይከፈትልህ። አሜን። እግዚአብሔር ይርዳ። እግዚአብሔር ይባርከህ። አሜን። ልጸልይልህ። እንደውም አንድ ደቂቃ ብቻ ለብቻ እንጸልይ። ሌሎች መንፈሳዊ አይሆንም። እውነት ነው። እውነት ነፃ ያወጣል ነው። እውነት ነፃ እንዲያወጣ ነው የምጸልይልህ። ምን ችግር አለ? በውስጥ ስልኬን ሰጥህና በስልክ ደውልልኝ፣ ወይም ደግሞ ነገ ከመደበኛው ውይይት በቃ ትጸልይልኛል። እሺ ቴንክ ዩ። ተባረክ። አሜን። እግዚአብሔር ይባርክሽ። ቻው። አሜን። አይ ቀና ሰው ነው እንዴ ቃለን። ከዚህ ጦርነት ማን ያሸንፋል? ማን ያሸንፋል? እንትን አለ ምንድን ነው የአዲስ አበባ ስታዲየም ውስጥ እኮ የቡናና የእንትን እያጫወትን መሰለን። ማን ያሸንፋል ስለ ጦርነት ለምሳሌ ጎል አለ አይደል? ማሳካት የምትፈልገው ለምሳሌ እስራኤላውያን ዝም ብለው በውር ድንግዝ ገብተዋል የሚሉ አሉ። አይ ታርጌት አስቀምጠው ነው የሚገቡት ብለዋል። አሜሪካኖች በዚህ ጉዳይ ላይ ታርጌት አስቀምጠው ነው የገቡት። መጨረሻ ላይ ታርጌታቸውን የሚያሳኩት ማን ይመስላል? ኢራናውያን ፕሪቬል ያደርጋሉ ወይስ እስራኤላውያን ነው እያልኩ ያሉት?
ያ እንግዲህ እኛ ቤዚካሊ የሶሻል ሚዲያው ላይ ያለውን ከመልቲፕል አንግል በማየት ነው ኦፒኒየናችን የምንሰጠው እና ሁለት ነገሮችን ይዘው ነው አሁን ኢራንን አጣቂ ያደረጉት። የመጀመሪያው አሁን ቅድም እንደሚለው ሁልጊዜ እስራኤል ስጋት ያለባት ሀገር ለሌሎች ስጋት መሆኗን አትቀበልም። እሷ ግን ሁልጊዜ ስጋት አለባት። ሁልጊዜ ማልቀስ እንደ አንድ ስትራቴጂ አድርጋ ነው የምትሄደው። ኤኒ ኃይል ቀድማም ተንኩሳም ይሁን ባይ ኖ ሚንስ ከነካት አንታይ እስራኤል አንታይ ጂው ሴንቲመንት አለው ነው። ይሄ ዋናው እንትን ይሄ ቪክቲም ሜንታሊቲ ፎር ኤቭሪቲንግ ቪክቲም ሜንታሊቲ ነው የሚጫወቱት እስራኤላውያኖች ማለት ነው። እስራኤላውያኖች ኢን ሴንስ ሪጅሙን ነው I'm not talking about the peoples ህዝብ ውስጥ እንደምታውቀው 18% ሙስሊም ነው፣ 73% ጂው ናቸው። ከዛ ቀሪው ክርስቲያን እና ሌሎች ድሩዝ እና የመሳሰሉት እምነት ተከታዮች አሉ። በዛ ውስጥ ሪጅሙን አሁን ያለውን የቤንጃሚን ኔታንያሁን ሪጅም ፈጽሞ የማይደግፉ አሉ። ትልልቅ ስኮላሮች አንተ የምታውቃቸው እነ ሜልሽመር እነ ጆሴፍ ሳች እነ ኤለን ፔፔ በጣም ብዙ ሰዎች አሉ። ያለው ችግር በፒስፉል በሆነ ወይ መቋጨት አለበት ብለው የሚያምኑ ማለት ነው። ነገር ግን ቤንጃሚን ኔታንያሁ from the inception በነገራችን ላይ I don't think so he is Jewish descent አለውን ብዬ ማለት አልችልም። he is typically ናዚ የፋሺዝም እንትን የሚያራምድ ሰው ነው። ኢቭን አሜሪካን የሚፈልጋት የሱን ታውት ፕሮሰስ ውስጥ የሚመላለሱ ነገሮችን እንድትፈጽምለት ነው። የኢራቅን አይተሃል። አሁን ቅድም ልጁ ታየ ቦጋለ ስታይል ነው ይሄ ያገኘውን ኢንፎርሜሽን ይዞ ነው የገባውና እኛ የምናወራው ስለ ኢራን ነው። እሱ የሚያወራው ትላንትና ጆርጅ ደብሊው ቡሽ ጁኒየር ስላጠፋት ኢራቅ ነው እያወራ ያለው። ስለዚህ ከመጽሐፉ ጀምሮ ማለት የጻፈው መጽሐፍ አይተው ከሆነ ዋር ኦን ቴረር የሚል መጽሐፍ ገና ከ9/11 በፊት ጀምሮ የጻፈው መጽሐፍ አለ። እዛ መጽሐፍ ውስጥ የታጨቀው ሚድል ኢስትን ኮንከር ማድረግ ይፈልጋል። የቀጣዩ ኤምፓየር መሆን ይፈልጋል ቤንጃሚን ኔታንያሁ ማለት ነው። ሶ ቱ ቢ አን ኤምፓየር እና የራሳቸውን the great እስራኤል ሙቭመንትን አካምፕሊሽ ለማድረግ አሜሪካን በሎቢ አጥሮ ይዞ ማለት ነው። አሜሪካ ውስጥ እንዳየው ሴናተሮች፣ ኮንግረስ እንትኖች በብዛት በቅርብ ራሱ ቴድ ክሩዝ የዛሬ 13 ዓመት ኮንግረስ ውስጥ የገባሁት ኢንዲፔንደንትሊ እስራኤልን ዲፌንድ ለማድረግ ነው እስከማለት ድረስ ማለት ነው። በግልጽ እስከመናገር ድረስ አሜሪካ ፈርስት ሳይሆን እስራኤል ፈርስት የሚሉ ኮንግረስ ሜኖችን፣ ሴናተሮችን ሁሉ ፕሮዲዩስ ያደረገች ሀገር ነች እስራኤል ማለት ነው። በዛ መልኩ ነው የተካሄደ ያለው። ሶ አንዱ ይሄ ነው። ሁለተኛው የኢራንን አሁን ያለውን ኢስላሚክ ሪፐብሊክ ኦፍ ኢራንን ሊበራል በሆነ የሊበራል ዴሞክራሲ ተከታይ በሆነ ሪጅም መቀየር ይፈልጋሉ። ያ ማለት የነሱን አላማ ለምሳሌ ኢትዮጵያ ፓርት ኦፍ ዛት ነች። አሜሪካ የፈለገችውን ነገር ማድረግ ካዘዘቻት የሚፈልጉትን ጥቅም ከተሰጡ ለአሜሪካ እንሞታለን የሚሉት አለ መሪዎቹ። እንደዛ አይነት መሪ መፍጠር ይፈልጋሉ። የተሸወዱት ግን የኢራን ህዝብ 90% የሚሆነው they die hard for their own liberty። ይሄ ፐርሺያኖች የሚታወቅ ነው ሂስቶሪካል እንትናቸው ማለት ነው። እነዛ ህዝቦችን እንደተለመደው እንደሌሎች አካባቢዎች በአንዴ ኮንከር እናደርጋለን ብለው ነው ያሰቡት። አሁን እንትኖች እንትን እያሉ ነው ትሩዝ ሶሻል ሚዲያ ላይም ትዊተር ላይም በሌሎችም ከዚህ የኒኩለር እንትን ቦታ አለበት የተባለውን ከተመታ በኋላ የሚወጡ መረጃዎች ፈርዘር ጦርነቱ እንዲካሄድ አይፈልግም የአሜሪካ መንግስት። ጦርነቱ ፈርዘር ግን ችግሩ ምንድነው? ያላሰቡት የሚመስልኝ ሪታሊየት አታደርግም ብለው ነው ያሰቡት አሜሪካ ኢራኖች ደግሞ ሪታሊየት ማድረጋቸው የማይቀር ነው። ከ3 ቀን ነው ከ2 ቀን በፊት ቻይና ያስገባቻቸው ምንነቱ ያልታወቀ ድጋፎች ገብተዋል። ቻይና አሁን ኦቨርትሊ ጦርነቱን ደግፋለሁ አላለችም። ኮቨርትሊ ግን ቢሃይንድ ኢራን ያለችው ለቢዝነስም ሊሆን ይችላል። ንግድም ነው። አንድ ጦርነት ሲነሳ ነጋዴዎች ያው ንግዳቸውን የሚያጠፉት the same thing ደግሞ ራሻም ራሱ ስቲል እንትን አላት። ምክንያቱም ራሻ ውስጥ ዩክሬን ውስጥ ራሻን እየወጋቸው ያለችው ዩክሬን with the help of አሜሪካ ነው እንደምታውቀው። ይሄ ስላለ ኢራንና ራሽያ በጋራ የሚያስቡት ምንድነው? ተመሳሳይ ጠላትን ነው የተዋጋን ብለው ነው የሚያስቡት። ምን ማለት ነው? አሜሪካን ማለት ነው እንደ ጠላት የሚያዩት። ስለዚህ ለዛ ነው የአሜሪካ ውስጥ ያሉ የአሜሪካን ሲቲዝንስ ኮንሰርንድ የሆኑ ሲቲዝኖች ፖለቲሻኖች እየተናገሩ ያሉት ምንድነው? this war is not the war of Americans። እስራኤል ራሷን ችላ ዋር ሞንገር የሆነችበትን መንገድ ራሷን ችላ መወጋት አለበት ነው እያሉ ያሉት። በተለይ ወጣቱ ማለት ነው ወጣቱ የአሜሪካ ትውልዶች ማለት ነው። ከዚህ ጋር ተያይዞ የምናየው ምንድነው? እንግዲህ ዛሬ ነው የተካሄደው
አሁን 10 ሰዓት ላይ ነው እንትን ያደረገው ለአሜሪካን ህዝቦች ብሪፍ ያደረገው። ከዚህ በኋላ የሚፈጠረው ነገር አይታወቅም። በኢራን በራሳቸው የኢራን ቴሌቪዥንም ሌሎችም የኢራን የትዊተር የሳይት ላይ ያስቀመጡት ምንድነው ሪታሊየት እናደርጋለን። ኢራናውያን ሪታሊየት የሚያደርጉት ሊሆን የሚችለው የአሜሪካ ወታደራዊ ቤዞች አሉ በዚህ አካባቢ ላይ አሜሪካ ላይ ነው ወይስ እስራኤል ላይ ነው? ኢንዲቪጁዋል ሳይቀር ቴልአቪቭንም ኤቫኩዌት አድርጉ ብለዋል። ቴልአቪቭን ማለት ነው። ሁለተኛም ደግሞ ኤኒ አሜሪካንስ ኢንዲቪጁዋል አይደለም የሚሊተሪ ሳይቶችን አይደለም ኢንዲቪጁዋሎችን ሁሉ ታርጌት እናደርጋለን ያሉት። ይሄ ምንድነው አሜሪካ ያደረገችው ቴሮሪስት አታክ ነው እኛ ላይ ያደረገችው ነው ብለው የሚሉት። አሁን ከዚህ ጋር ያሉት እስራኤልን ኢራንን ቴሮሪስት ገለመሌ ብለው ዲፋይን ያደርጋሉ። እነሱ ደግሞ በራሳቸው ዴፊኒሽን ሉዓላዊነታችን ጥሰው ለእስራኤል ተገን አድርገው እኛን አታክ አድርገውናል ይላሉ። ስለዚህ ሪታሊየት ማለት አሜሪካኖች ላይ በአሁን ሰዓት አጸፋ መመለስ የብልህ አካሄድ ነው ታስባለህ? አሁን እሱን ኢራኖች ናቸው። ለምሳሌ እንደ አንድ ኢትዮጵያዊ እኮ አሁንም እኮ የምትነትነው እንደ አንድ ኢትዮጵያዊ እንደሚታይህን ነው። እኔ የሚመስለኝ ያንን ከማድረግ ወደኋላ አይሉ አሜሪካ ላይ ከዛ በኋላ የሚፈጠረው ነገር ምንድን ነው? የሚያሰጋን እኛን ነው። እኛ ከውጭ ያለ ነው ሀገራቶች ማለት ነው። ይሄ በሁለት ተከፍለን የምናጨበጭበው ግሎባል ሳውዝ እና ግሎባል ዌስቱን የምንደግፍ አካላቶች ማለት ነው። ይሄ የሬድሲ ኤሪያን ጅቡቲ ላይ ያሉትን ኤር ቤዞች ታውቃለህ፣ በቀላሉ አታክ ማድረግ ይችላሉ። ያ አታክ ተደረገ ማለት ዳይሬክትሊ አፌክት እኛን ራሱ ኢኮኖሚካሊ ካለብን ችግር አንጻር አገሪቱ ውስጥ ያለው የሰላም እጦትን ታውቃለህ። እዛ ውስጥ ብዙ አክተሮች በቀላሉ ገብተው ኦርኬስትሬት ማድረግ የሚችሉበትን ነገር ሊፈጠር ይችላል የሚል ስጋት ነው ያለው። ይሄን ነው በደንብ እየተወራ ያለው። ከዛ ውጭ ባለው እኔ እንግዲህ የተሳሳተ መረጃ ካለኝ እንትን እላለሁ። እኔ አሁን ፎርዶ ይሄ ኒውክሌር ማብለያው እንደው ዝም ብሎ አንደኛ ከቢለው ማውንቴኖች መካከል ያለ ነው፣ 300 ሜትር ርቀት ላይ ያለ ነው። ሁለተኛ እንዲሁ ዝም ብሎ የቆመ ነገር አይደለም። ከፍተኛ የሆነ ጥበቃ የሚደረግለት አካባቢ ነው። እንግዲህ ዛሬ ጠዋት አካባቢ ከሰዓት አካባቢ እነዚህ ሚሊታሪ አናሊስቶችን ኢቭን ከፔንታጎን ጭምር እየሰማሁኝ ነበርና እንደዚሁ ዝም ብለህ እንደ ውሃ መንገድ የምትንሸራሸርበት ሄደ የምትደበድብበት አይደለም። ያንን ፔኔትሬት አድርገህ መግባት አለብህ። ሁለተኛ ማዘር ኦፍ ኦል ቦምብስ እንኳን ብትጥልበት ያ ብቻውን በቂ ነው ወይ? ምክንያቱም አሜሪካ ያላት ቦምብ ያንን ማውደም የሚችልበት ደረጃ ላይ ያለ ነው ወይ? ተመላልሰ 4 5 6 መጣል አለብህ ይላሉ ሚሊታሪ አናሊስቶች ሲሰጡ። ያን ለማድረግ እንደገና የሴኩሪቲ አፓራቱስን ሁሉ ማለፍ አለብህ ገባ እዛ አካባቢ ያለው። ሁለተኛ ከሜጋ እነዚህ ከሜክ አሜሪካ ግሬት አገን ከሚባሉት እንግዲህ ከትራምፕ ደጋፊዎች ዘንድ ካርልሰንስ እንግዲህ ሲናገሩ ሰምታችኋል። ከፍተኛ የሆነ ዲቪዥን ነው የሚፈጥርብህ። ጦርነት ማስጀመር አይደለም የተጀመሩ ጦርነቶችን ሁሉ በማስቆም ነው የኔ ስኬት የሚለካው ብሎ የመጣ ፕሬዚዳንት እንዲህ አይነት ጦርነት ውስጥ ከገባ በታሪክ የመጨረሻ ደወረስት ፕሬዚዳንት ነው የሚሆነው። እየተባለም ያለው ምንድነው ከማጋ ቮተሮች ውስጥ አሁን ባደረገው ሚስቴክ ራሱ ሞር ዳን 80% የሚሆነው ቮይስን ያጣል የሚል ትንተና ነው እየሰጡ ያሉት። ጃክሰን ሄንክልን ፎሎ የምታደርጋቸው ከሆነ ሌሎችም አሉና በየቦታው ላይ ያለው ነገር ምንድነው ስህተት እንደሰራ ነው ትራምፕ። አንደኛ እነሱንም ዲሲቭ አድርጓቸዋል። አሁን ይሄ ዲሲቭ አድርጓቸዋል። አገሪቷ ወይም ደግሞ የአሜሪካ ፖለቲክስ ከዚህ ቀደም ስናወራ እንደነበረው በሎቢስቶች ተጠምዘው የተያዘ ፖለቲካ ነው ማለት ነው። ይህ ዴፊኒትሊ እኮ ያለ ነገር ነው። የአሜሪካና የእስራኤል ፎሬን ፖሊሲ እንኳን ኢቨን ክላሽ እንኳን ቢያደርግ እንኳን የአሜሪካ ፎሬን ፖሊሲ እኮ ፕሮ እስራኤል ዳይሬክሽን ነው የሚሄደው። ለምንድን ነው የሃርቫርድ ዩኒቨርሲቲ ላይ በጀት ከት የተደረገው ኮሎምቢያ ዩኒቨርሲቲ ተማሪዎች የሚታሰሩት? ኤኒዋን እስራኤልን የምታደርገውን አግሬሽን የሚቃወም ሰው ካለ አንታይ እስራኤል አንታይ ሴሜቲክ ተብሎ ነው እየታፈሰ ያለው። ኤቭሪዋን አሁን ሪጅም ውስጥ አሁን የአሜሪካን ሪጅም ውስጥ ያሉ በተለይ ሪፐብሊካን የትራምፕ አስተዳደር ውስጥ ያሉ ሰዎች አብዛኛዎቹ ምንድን ነው they are working the dirty work of Israel። ኦኬ ቴንክ ዩ ዌልካም ቱ ግሬት ፓወር ፖለቲክስ። አሁን እንደ አንድ ኢራናዊ ስታስበው ኢራናውያን ይሄ እንደሚመጣ ቢያውቁ ኖሮ የዛሬ 15 እና 20 ዓመት ኒውክለር ዌፐን አለመያዛቸው ፉሊሽነታቸውን አሳይም። ዘገዩ ልትል አትችልም። ምክንያቱም ቢይዙ ኖሮ ይሄ ሁሉ ነገር አይደርስባቸውም። ሳዳም ሰሜን ኮሪያን ተመልከት፣ ቻይናን ተመልከት። እነዚህ አሁን ኒውክለር ያላቸውን ሀገራትን የሚዳፈራቸው የለም። አሁን ምንድን ነው የሚያስቡት? ከዚህ በኋላ
ቀጥታውን ድጋሚ ወደ ኤንፒቲ ወይም ደግሞ ጄሲፒኦኤ መጥተው እንደገና ለመደራደር እና እንደገና ለውይይት ለሰላማዊ ጉዳይ ነው ብለው የሚያስረዱ ነው የሚመስሏችሁ? ወይስ ኦኬ የተጠቃ ነው አቶሚክ ቦምብ ባለመያዛችን ነው፣ ከዚህ በኋላ ቀጥታ ወደዛ መግባት አለብን የሚል ትውልድ የሚፈጠር ነው ይመስል? ቤዚካሊ እኮ ይሄ አሁን ራሱ ተመታ የሚባለው ሳይት እኮ ራሱ አንዱ የድርድር አካል ነበረ። ቴብል ላይ የነበረው እሱ ነው አይደለም? ያንን አሁን ሲመታ አሜሪካ መንግስት ያንን እንደመታው የሚለው ነገር እንትኖች ወጥተዋል፣ ምስሎች ወጥተዋል። በነገራችን ላይ ምስሎቹ ግን ጌቱ ላይ ነው የተመታው እንጂ አክቹዋሊ እንትኑን አላገኘውም የሚል ማስተባበያ የሚሰጡ አካላቶች አሉ። በግልጽ ግን የኢራን ኦፊሻል በሆነ መንገድ ኦልሬዲ ቦታው ወድሟል አልወደመም የሚለው ነገር ስቲል እስካሁን አንተ ጋር እስከገባሁበት ድረስ እኔ መረጃ አላየሁም። እስቲ ነገ እና ሁለት ነገሮች ማጣራት አለበት። ወድሟል ሰላም ብያለሁ። ላጠራር እንዲመቸን ስምህን ትነግረናለህ። አይ ቲንክ ስምህ የተጻፈው በሂብሩ ነው እና እኔ ለአንድ ላድርግና እንትን ልበል መውጣት ስላለብኝ ማለት ነው። ኤኒዌይስ ግን አሁን የኛ እንደ አንድ ኢትዮጵያዊ ወይም ደግሞ ይሄ የሚድል ኢስት ፖለቲካል ተርሞይል ዳይሬክትሊ አፌክት እንደሚያደርገው በብዙ መንገድ የኛ ስታንድ መሆን ያለበት ምንድን ነው? በተለይ መንግስት ውስጥ ያሉ ሰዎች ዲያር ብላይንድ ታውቃለህ። if they give የተሻለ ነገር የሚሰጧቸው ከሆነ እዚህ ነገር ውስጥ ፕሮክሲ ዋር ውስጥ ሊገቡ ይችላሉ ብዬ እፈራለሁ። የፕሮክሲ ዋር ውስጥ ከገባን ደግሞ የምንጎዳው እንደ ጥቅል ኢትዮጵያኖች ነን ብዬ ነው የማስበውና የምንሄድበትን አካሄድ ኢታስቱ ቢ በኢንፎርሜሽን በመረጃ የታገዘ ከግሎባል ፖለቲክስ ከሪጂናል ፖለቲክስ እና ከሀገራችን አንፃር የተቃኘ ነገር መሆን አለበት ብዬ ነው የማምነው። በተለይ ይሄ የሪሊጂየስ ፕሉራሊቲውን ቤዝ ያደረገ ዲስከሽን ቢካሄድ ጥሩ ነው ብዬ ስለማስብ ነው። ከዛ ውጪ የአሜሪካንንም እያሰቡ ያሉት አሁን ላይ ባለው ትራምፕ ከመጣ ጀምሮ ባለው የአገሪቱ ውስጥ ያለው ተርሞይልን አንድ ለማድረግ የተካሄደም ሸፍት ነው የሚል አሰስመንቶች አሉ። እንግዲህ እናያለን በሚቀጥሉት ቀናቶች ማለት ነው። እኔ ግን አንድ ጥያቄ ላይ ለኢትዮጵያውያን ምሁራኖች ኢትዮጵያውያን ምሁራኖች ኬሚስቶች መች ነው ስለ እንደዚህ አይነት ነገሮች የምታስቡት? ግን ሙሉ ለሙሉ መጥራት አልፈልግም። ኒውክ የምታበለጽጉት መቼ ነው? ብሔር ውስጥ ገብታችሁ ተንኮል ከምታበለጽጉ ነገር ከምታበለጽጉ አንዳንዶቻችሁ ዶክተር ናችሁ። ኦሮሞ ብሔር ውስጥ ገብታ አማራ ብሔር ውስጥ ገብተ ተንኮልና ነገር ከምታበለጽግ መች ነው እንደ ሀገር አንድ አይነት ነገር እንዲኖረን የምታበለጽገው? መች ነው ዩራኒየም የምታበለጽጉት? ሰማንያ ሁለት አካባቢ ወደ 1 ኪሎ ሜትር ምናምን የሚሄድ ሚሳኤል ራሱ ተሞክሮ ነበር በደርግ ሞሽ እሱን ላነሳ ነበር። አንዱ ራሱ ማጅን አሁን ከዚህ በኋላ እኮ የምትኖርበት ሀገር በተደጋጋሚ ጊዜ እኮ የምንለው ነው። አሁን ደካማ ከሆንክ አድቫንቴጅ የሚወሰድብህ ዓለም ነው እየተፈጠረ ያለው። በቃ ደካማ ከሆንክ ደካማ ስለሆነ እኛ ራሽያ አይደለንም ቻይና አይደለንም፣ ግን ሆርን ኦፍ አፍሪካ ላይ በአቅማችን የሆነ ነገር እኮ በቃ የሆነ አስፈሪ እኮ ቁመና ሊኖረን ይገባል። እንዲህ ያሉ ነገሮች የሚመክሩ ምሁራኖች ግን የሉንም። አይገርም? ከረባትና ሱፍ ከረባት ምናምን አስረው የሚተነትኑ የኛ ሀገር ምሁራኖች አንዳንድ ጊዜ ያስቀኛል ለማለት ያለው። እሺ ወደ እህታችን ልምጣ፣ ወደ ሩሃማ። ማሜ ሳይወጣም አንድ ነገር ምናልባት ወይ if he can say something ወይ አንተም አሁን የመጨረሻ ባለው ነገር ላይ ነው። ምናልባት አሜሪካም ጦርነት ውስጥ የገባችው አሁን እየተፈጠረ ያለው ፖላራይዜሽን አለ አሜሪካ ውስጥ ያው ዶናልድ ትራምፕን እና የዲሞክራቶችን ከዚህ ከአይሲኢ ምናምን ጋር ተያይዞ ያው የአይሲኢ እንደ ከቨር ነው እንጂ ዶናልድ ትራምፕን ያለ መቀበል ኮንቲኒቲ ነው ያለው ተቃውሞና ጦርነቱ አንድ ለማድረግ እንዲሆን ተብሎ ይታሰባል ያለው ነገር ላይ እኔ ብዙ ሀሳብ አልስማማም። እንደውም አሁን በጣም አሜሪካ በጣም ፖላራይዜሽንን እያሰፋ ኢቭን አሁን በፊት የዲሞክራትና የሪፐብሊካን ፖላራይዜሽን ነበረ። ራሱ ሪፐብሊካን ደግሞ ሌላ ፖላራይዜሽን እንዲፈጠር አድርጓል። ይሄ የኢራን ጉዳይ ሞስት ሪፐብሊካንስ የማይደግፉት ነገር ነው። ኦል ቱጌዘር አሜሪካ የእስራኤልን ጭራ እየተከተለች ጦርነት ውስጥ መግባቷን ህዝቡ እንደ ሲቲዘን የአሜሪካ ህዝብ አይደግፈውም። በጣም ትልቅ ተቃውሞ እንደውም ዶናልድ ትራምፕ የሚያስተናግደው እዚህ ጦርነት ውስጥ አሁን እንደ ቅድም እንደተባባልነው ይሄን ትንኮሳ ሆኖ ኢራን ሪስፖንድ ካደረገችና ወደ ጦርነት ከገባን ለትራምፕ በጣም እንደውም ለትራምፕ ብቻ ሳይሆን የመጪዎቹ 4 ዓመታት ምርጫ ላይ ሪፐብሊካን ተስፋ አላቸው ብዬ ተስፋ
አልገምትም። ኢቭን አሁን ሚድየር ላይ በጣም ብዙ ኢፌክት ይኖረዋል ብዬ ነው የማስበው በሪፐብሊካን ላይ። ሌላ ነገር እኔ ማለት የምፈልገው ግን ምናልባት ሌላ ቀኖችም ካወያየህ እንደ ርዕስ የሚሆንልን በጣም መታየት ያለበት ኢንድ ጎሉ እኔ አሁንም ዲተርሚን የተደረገ አይመስለኝም። አሁን ቅድሙ ልጅ ያለው ነገር ሴንስ አይሰጥም። how are you going to do that? አሁን ሰረንደር ታደርጋለች። ሰረንደር እኮ ዲፋይን መደረግ አለበት። ይሄ ዴፊኒት የሆነ ተርም አይደለም እኮ አይደለ? ሪላቲቭ ነው ሰረንደር። how do you mean surrender? ሬጂም ቼንጅ አሉ። by the way ሬጂም ቼንጅ እየተባለ የሚለፈለፈው ነገር ሴንስ የማይሰጥ ነገር ነው። there is no way ሬጂም ቼንጅ ቢፈልግም ህዝቡ እንደው በአውሮፕላን እየደበደብኩ ሬዚደንሻል ኤሪያዎች መታል ይችላል እየደበደብኩ ትሞትና ታመሰግነኛለህ መንግስት ቀይርልህ። that doesn't make sense። በጣም ሪዲክለስ የሆነ ነገር ነው። ሬጂም ቼንጅ ፍሮም ዊዝን ነው የሚመጣው። በጣም ብዙ የተደራጁ እንትኖች ነበሩ። ይሄ ሪፐብሊካን ጋርድ ወይም ደግሞ ምንድነው የሚሉት የራሱ የአያቶላ ታማኝ እንትኑን እስራኤል ኢንፊልትሬት አድርጋው ነበር የሆነ ሰዓት ላይ I think last year or something ኢንፊልትሬት አድርጋ በጣም ብዙ ዳሜጅ አድርሳ ኦልሞስት ዲዞልቭ ማድረግ የሚያስደርስ መንገድ ጀምራለች ተብሎ ነበር። that could work። አሁን እኔ እሱን አልቃወምም። ምክንያቱም አንዳንድ ሴት ልጅ ለምሳሌ ኢራን ውስጥ ሴቶች ላይ የሚደረገው ጭቆና የኢስላሚክ የሆነ ያክራሪውን አልደግፈው። ጀስት እንዳንድ ሴት ልጅ ጸጉርሽን አሳየሽ ተብላ ሴት የምትገደልበት ሀገርን ልደግፍ አልችልም። ግን ዶንት ቴል ሚ ህዝብን እያወደምኩ በአውሮፕላን እየደበደብክ ሬጂም ቼንጅ ላመጣላችሁ ነው። it does not make sense። እንደውም ህዝቡ አሁን እዚህ የኢራን መንግስት በጣም ከፍተኛ ተቃውሞ ውስጥ የገባ መንግስት ነበር። አይ ቲንክ በዚህ ጦርነት ጌን ባክ ያደርጋል ብዬ ነው። ስፔሻሊ በደንብ ሚሽኑን ከተወጣ ወይም ደግሞ የዲፌንስ ሜካኒዝሙን አድርጎ ህዝቡ እንዳይጎዳ ማድረግ ከቻለ የተወሰኑ ሰዎችን ልብ ያለዝባል ብዬ ነው ማስበው እና ካውንተር ፕሮዳክቲቭ ነው። ሰራንደር ሃው ሰራንደር ሬጂም ቼንጅ አድርገው ነው ሬጂም ቼንጅ አድርገው ያ ኦፍ ኮርስ አሁን እስራኤል ሁሌ የሞሳድ አሻንጉሊት የሆኑ ሰዎችን ማስቀመጥ ይፈልጋሉ። ዊ ኖው የአሜሪካ ላይክ ትልልቆቹ መንግስታት በሙሉ ከራሽያ እና ከቻይና በስተቀር ሌሎቹ ውስጥ ኢቭን ህንድን ጨምሮ በጣም የሞሳድ ኢንፊልትሬሽን እንዳለ እናውቃለን። that's how they control the world። ፓወር ሚዛን የወሰዱት በዛ ነው። ሶ ኢራንም እንደዛ ማድረግ ነው የሚፈልጉት። is that really possible? እኔ በአሜሪካን በእስራኤልም እንደውም አንድ ቀን የሚፈጅ ውይይት what's the end goal ዲፋይን መደረግ አለበት። ማሸነፍ እንዴት ነው የሚገለጸው? እንደውም ሞሮፍኔ የዚህ ጦርነት ኢቭልነት በጣም እያሰብኩ እንድመጣ የሚያደርገኝ ከተደራዳሪዎች ዋነኛው የመጀመሪያ በኢላማ ከተገደሉት ሰዎች አንዱ ነው። how is that possible? ኢራን እኮ ሰራንደር ብታደርግ ሰራንደር ስላደረገች አይደለም ስለተስማማች በስምምነት ስለታሰረች ብቻ ነው ምናልባት እንዳታበለጽግ ወደፊትም ከተደረገ። ግን ተደራዳሪዎችን ቀድሞ እየመቱ ከሆነ እንዴት ነው ያ ነገር ወደ ቴብል የሚመጣው? there is no way የአባሮች ጨዋታ ካልሆነ ሜሪጎ ራውንድ ካልሆነ በስተቀር I don't see ኢራን ሰራንደር አድርጋ ማበልጸጓን ታቆማለች። that's it is done no ሊሆን አይችልም። always they will sleep, they will do it and then the same routine ይቀጥላል ማለት ነው። ይሄ ቢብሊካል እንትኑ ሳንገባ ማለት ነው። ወደዛ በእኛም ከገባን ሌላ ስቶሪ ይኖረዋል። ግን ይሄንን ተርም በጣም ዲፋይን መደረግ አለበት። what is surrender, what is the end goal? ከአሜሪካ ሳይድ ከኢራን አማን ነው ከእስራኤል ሳይድ what are you accomplishing? what's the end goal? accomplishment ብላችሁ ጎል ያስቀመጣችሁት እንዴት ነው የሚለው I think ዲፋይን መደረግ አለበት ብዬ አስባለሁ። thank you so much ቴዲ ቻንስ ስለሰጠኝ። እገባለሁ ሰማለሁ የኢትዮጵያ ፖለቲካ በሩቁ ብዬ አቆሚያለሁ። ግን ኢንተርናሽናል ነገሮችን ስትል ሌላ ጊዜ ጋብዘኝ እመጣለሁ። ደስ ይለኛል። ቴንክ ዩ። የሚገርም እይታ ነው ያለሽ። ስለመጣሽ ከልብ ነው የማመሰግነው። በዚህ ጉዳይ ላይ መቼስ ያው ለቀጣይ ማብቂያ እስኪኖረው ድረስ መሀል ላይ መቀጠላችን አይኖርም። የሀገራችን ፖለቲከኞችም ግማሹን ክፍለ ጊዜ ለዚህ ስለሆነ የምናውለው ነገ ከነገ ወዲያ ያሉ ነገሮችን አንብበን ተዘጋጅተን እንድንመጣ ይሁን። ስለመጣሽ ከልብ ነው የማመሰግነው ሩሃማ። ነገም ከነገ ወዲያ ቤትሽ ነው ኦቤስ። እሺ እሺ ቴንክ ዩ ሩሃማ። እሺ እንዲህም ያላችሁ በተለይ በእነዚህ አይነት ጉዳይ ላይ እይታችሁን የምታሳውቁ ሰዎች ታስፈልጋላችሁ በብዛት። በነገራችን ላይ ብሬኪንግ ኒውስ እዚህ ከገባችሁ በኋላ ከሆነ አላውቅም የወጣው ዩኤስ መታለች ፎርዶውን ተከርጎ እሱን እኮ የትራምፕንም መግለጫ ሰማን አውራን አየንና ግን በምን ያህል ደረጃ ዳሜጅ እንደፈጠረች ነው እንትን ያላለውና ይህሳ ምንድን ነው የሚያስገኝላት ነው? አሁን እያወራን ያለ ነው ምንድን ነው
ኦኬ እኔ እንግዲህ እንደሰማሁትና በእኔ ንባብ በእኔ በሰማሁት ደረጃ እናንተን ታክሉበታላችሁ። እስራኤላውያን ሲናገሩ ቤንጃሚን ኔታንያሁ ሲናገር የሰማሁት ሌሎች አናሊስቶችም ሲናገሩ የምሰማው ነገር 3 ታርጌት አላቸው ሊያሳኳቸው የሚፈልጓቸው ነገሮች። የመጀመሪያው ነገር ለእስራኤል አስጊ ያልሆነ ኢራን መፍጠር ነው። የኒክለር ወይም ደግሞ ረጅም ርቀት ተወንጫፊ ሚሳይል ማጽዳት ነው። ሁለተኛ ዲካፕቴሽን ነው፣ የሬጅም ቼንጅ ነው የሚፈልጉት። ሶስተኛ አንኮንዲሽናል ሰረንደር ነው። አሁን ውይይታችን እነዚህ 3ቱን ነገሮች እንዴት ነው የሚያሳኩት ነው። በአየር ላይ ድብደባ ብቻ እነዚህ 3ቱ ነገሮች የሚሳኩ ናቸው? እነዚህ ነገሮች እንዴት ነው ያያችሁት? የዚህ ኢንድ ጎሉ ምንድነው የሚሆነው? ማነው አሸናፊ ሆነው የሚወጣው? ከምታዩት፣ ከምትሰሙት፣ ከምታነቡት ነው እያወራን ያለ ነው እና ከሀገር ውስጥ ፖለቲካ ወጥተን እስኪ በዚህ ጉዳይ ላይ እናወራ በሚል ነው። ይህን ጉዳይ ሳናወራ እንደው ሌላ ጉዳይ ብናወራ አድማጭ ተመልካቾችም የቴዲ ሐዋሳ አድማጮች ይታዘባሉ እና አድማጭ ተመልካቾች ዓለማችን አሁን ያለበት ነባራዊ ሁኔታ ይሄ ነው። በዚህ ጉዳይ ነው እያወራን ያለ ነው። ነገም ይቀጥላል፣ ከነገ ወዲያም እንቀጥላለን። በደንብ እያነበብን እየተዘጋጀን እንድንመጣ ይሁን ለአድማጭ ተመልካቾቻችን እውቀት በሚሆናቸው ደረጃ ማውራት እንድንችል ለማለት ያለው። እሺ ሞሼ ወደ አንተ ልምጣ። እሺ ቴንክ ዩ ቴዲ። ቅድም አንድ ያነሳሁ ጥያቄ ነበር ነው ይሄ አይ ቲንክ እንትን አላለው የሆነ ጥያቄ ጠይቀ ነበር። ኢራን ምናል ከ15 ዓመት ወይ ደግሞ ከ20 ዓመት በፊት አድርጌው ቢሆን ኖሮ ያለችው ትላት ብለው ያስባሉ ወይ ብላ አንስተ ነበር። ታስታውሳለህ? ከሳዳም ሁሴን ዘመን ላይ ኦሲራክ የሚባል ፈረንሳዮች የገነቡት ባግዳድ አካባቢ የሚገኝ ኦሲራክ የሚባል ልክ እንደዚህ አይነት ማብለያ ነበር፣ የኒውክለር ማብለያ። ሙሉ ኮንትራቱን ወስደው የሚሰሩት የነበሩት ፈረንሳዮች ነበሩ። በተጻራሪ ምዕራባውያን ነበር ያን ማብለያ ሲሰሩ የነበሩት እና እስራኤሎች ያኔ መተውት አመድ አድርገውታል እና የኢራቅን የኒውክለር ጉዳይ ኦልሞስት እሱ 75% አልቋል የሚባል ነበር በወቅቱ እና ኢራቅ ከኒውክለር አስተሳሰብ እንድትወጣ አድርገው ነበር በወቅቱ ደብድበው። በወቅቱ የነበረውና አሁን የነበረው የኒውክለር ፋሲሊቲ ግንባታ የተለያየ ነው። አሁን የምናነሳው ወደ ታች 8 ፎቅና 9 ፎቅ ቆፍረ ቢውልድ የማድረግ አቅም መጥቷል። ከዛሬ 20 እና 15 ዓመት በፊት ያን ማድረግ አይቻልም ነበር። ስለዚህ ኦልሞስት ለአየርና ለሚሳይል ጥቃት ተጋላጭ ነበር። በወቅቱ የነበሩ የኢራን መንግስታት ከኢራቅ ትምህርት ወስደዋል። ሰርቫይቭ ማድረግ እንደማይችል ስላወቁ ይሄ ቴክኖሎጂን ካፓብል እስኪሆኑ ድረስ መሬት ውስጥ መስራት እስኪችሉ ድረስ ጠብቀዋል። ይሄን ያዝ። አንድ ማየት ያለብን ነገር ያለ ይመስለኛል። ምንድነው? ቅድም እህቴ የወጣችው አለች የጠየቀችው ጥያቄ ሰሬንደር ማለት አሁን አንተ የሚያነሳው ጥያቄ ከዚህ ጋር ስለሚገናኝ ማለት ነው። ሰሬንደር ማለት ምን ማለት ነው የሚል ነው። ሞደርን ወርልድ ዋር አሁን ዘመናዊ የምንለው ጦርነት ምናልባት ከ80 ከ90% አየር ላይ ነው የሚጠናቀቀው። ይሄ በነገር ላይ አሁን አይደለም። ከ1970ዎቹ ከቀዝቃዛው የዓለም ጦርነት በኋላ የዓለም የጦር ህግ ወይ ደግሞ የጦር የማድረግ የተቀየረበት ጊዜ ነው። አየር ዶሚናንሲ በደንብ የሚያስፈልግበት ከዋርሺፖች በደንብ የሚያስፈልጉበት ጊዜ የመጣ ነው። ስለዚህ ጦርነቶችን በአብዛኛው የምትጨርሰው 80-90% ጦርነት የሚያልቀው ከአየር በሚደረግ ነው። ምሳሌዎች ልሰጥ እችላለሁ። የበረሃው ማዕበል ዘመቻ ሁለተኛውን ማለት ነው። አብዛኛው ጦርነት ያለቀው የዛ ጊዜ ኢራቅ ሳዳም ሁሴን በ3 ግንባር ነው ያደረገው። በሳውዲ አረቢያ ግንባር፣ በኩዌት ግንባርና ሴንትራል መሀል ላይ ነው ያደረገው። 3ቱም ከባድ የሆነ ድብደባ ለ20 ምናምንና ለ30 ምናምን ቀን ሲዳረግባቸው ነበር። ከዚህ ድብደባ በኋላ የኢራቅ የመዋጋት አቅም ከ60% በላይ ወርዶ ነበር የተገኘው። ስለዚህ ከዛ በኋላ የነበር ኦልሬዲ የተመታን ኃይል የተዳከመን ኃይል በምድር ውጊያ ማሸነፍ ያን ያህል አይከብድም ነው። ይሄ ሞደርን ዋርፌር ይሄን ነው የሚያወራው። ከዛም በኋላ የተደረጉ ጦርነቶችን ማየት እንችላለን። እዛው ኢራቅ ላይ ሳዳም ሁሴንን የውሸት ኬስ ፈጥረው ከስልጣን ያነሱበትን ሳዳም ሁሴን በነበረበት ሰዓት ፌስቡክ የለም፣ ቲክቶክ የለም። አሁን ሶሻል ሚዲያዎች ከሜንስትሪም ሚዲያ የበለጡ በዘመን ላይ ያለው። አሁን ያለው የኢራን ህዝብ ፕላስ በአየር ደብድበው እንደገና ኢንፋንተሪ ልከ ሪጅሙን ስትቀይር እሺ ብሎ መንገድ እየመራ የሚቀበልህ ደረጃ ላይ ነው ያለው ነባራዊ ሁኔታ የሚገልጸው።
በመርህ ደረጃ ያን የሚቀበል አይደለም። በተለይ ደግሞ የኢራን ለውጥ የመጣው በአብዮት ስለሆነ ኢስላሚክ ሪቮሉሽን ስለሆነ አሜሪካን የሚያይበት እስራኤልን የማይበት አተያይ አለ። አብዮቱም የተሰራው ከአሜሪካ ጭቆና አንጻር ስለነበር አንዱ ማጠንጠኛ የነበረው ወይ ደግሞ ኦይል የነበረው ለወቅቱ የአሜሪካን ጣትነት ስለሆነ አሜሪካ የምታደርገውን ነገር ከመልካም ያለመቀበል ነገር ሪያሊቲ አለ። ይሄን ሪያሊቲ ግን ምን አለ መሰለ ለአንድም ወይ ለሾርት ፒሪየድ ኦፍ ታይም ሆነ ለረጅም ጊዜ የተወሰነ ለውጥ ሊመጣ ይችላል። ምሳሌ ልሰጥ ይችላሉ። ታሊባኖች ፍጹም የአሜሪካ ጠላት ነበሩ። አፍጋኒስታናውያን ፍጹም። ምክንያቱም ከሻወራ በኋላ ሰፖርት አድርገው ከዛ በኋላ አሜሪካ ጦርነት ውስጥ ገብታ ጀኔሬሽን አሜሪካን የሚጠላ ጀኔሬሽን ተፈጥሮ ነበር። ለአጭር ጊዜም ቢሆን ግን አፍጋኒስታንን ኮንትሮል ከማድረግ አልከለከላቸውም። ምንድን ነው እኔ የምጠብቀውን ነገር ልንገር። ሪጅም ቼንጅ ቢፈጠርና ኢራናውያኑ ሰሬንድ ቢያደርጉ ራሱ ሬዚስታንስ ይኖራል። እዛ ቦታ ላይ ኮምፈርተብል የሆነ ፑፔት የሆነ ገቨርንመንት ላይቀመጥ ይችላል። ቢኮዝ ኦፍ ኢራናውያን ባላቸው ሜንታሊቲ ላለፉት 30-40 ዓመታት ከአብዮት በኋላ 50-60 ዓመታት በመጣቸው አንታይ አሜሪካና ምናምን በሆነ ሴንቲሜንት ተቃዋሚ የሆነ አስተሳሰብ ሊያመጡ አሁን ሰሬንድ ቢደረግ አሁን ገቨርንመንት ቢወድቅ ራሱ እዛ ውስጥ ፖፔት ገቨርንመንት አድርገ እንደ አካባቢው ላይ እንዳሉ እንደ አረብ ሀገሮች ልትጫወት የምትችልበት ሲቹዌሽን የለም። ግን ሾርት ፔሪድ ኦፍ ታይም የመፈጠር እድል ሊኖረው ይችላል። ቢኮዝ ኦፍ ሄቪ ቦምባርድመንት ሚሊተሪ እንትን ካረገ አመራሮች ከተገደሉ ሰሬንድ ልትሆን ትችላለህ። ግን ከህዝቡ አይምሮ ውስጥ ያን ነገር ማውጣት ላትችል ስለምትችል ቦታው በዘለቄታዊነት የተቃውሞ ምናልባትም ደግሞ የአሸባሪዎች መፈልፈያ ኤሪያው ላይ ሌሎች ሴንቲሜንቶች ሊፈጠሩበት የሚችልበት ነገር ልትፈጥር ትችላለህ። ይሄን ነጥብ ያዝልኝ። አንድ መጨመር የምፈልገው ነገር አለ። አንድ መታወቅ ያለበት ነገር ሌላ ምንድን ነው፣ ይሄ ኢራን አሁን ላይ አሜሪካ ደረጃ የመልስ ምት ኦኬ፣ አልሰማም፣ ይቆራረጣል፣ ኔትወርክ ይቆራረጣል። ኦኬ፣ እሺ፣ ጠጋ ልብል ምሰማ ይመስለኛል አይደል? ኢራን በአሁን ሰዓት በአሜሪካ ደረጃ መልስ ልትሰጥ ላትችል ትችላለች። በዛ ደረጃ ያ ማለት ግን ኤሪያው ላይ መካከለኛው ምስራቅ ላይ ከፍተኛ የሆነ የአሜሪካ ጥቅሞች አሉ። ምስራቅ አፍሪካን ጨምሮ አረብ ሀገሮች ላይ ጨምሮ እስከ ሶማሊያ ድረስ የአሜሪካ ጥቅሞች አሉ። እነሱን ግን በዳሰሳም ቢሆን አታክ ማድረግ ትችላለች። እነሱ ላይ ተጽዕኖ ማሳደር ትችላለች። ይሄ አሜሪካንን ስቦ ወደ ጦርነት ያስገባታል። ቅድም ያወራነው ጉዳይ ነው። የማስገባት እድሉ ሰፊ ነው። ምክንያቱም የአሜሪካ መንግስት ኢንጌጅ ማድረግ ስለሚፈልግ በጉዳዩ ላይ መግባት ስለሚፈልግ ማለት ነው። መደረግ አሁን ታዲያ እንዴት ነው ሊሆን የሚችለው? ቅድም አንተ ካነሳው ሀሳብ ጋር የማልስማማው አንድ ነገር አለ። ምንድን ነው አንተ ቅድም ያልከው? እነ ኢራን እነ ቻይና እና እነ ሩሲያ በራሳቸው ጉዳይ ላይ ተይዘው ስለሆነ ምንም አይነት ነገር ላይ ያደርጉ ይችላሉ። ስፔሻሊ ቻይናን ብለህ ነበር። የዓለም ጦርነት የሚነሳ ከሆነ አንድ ኃይል ለብቻዬ የራሴን ጦርነት እዋጋለሁ፣ ሌላኛው ኃይል ለብቻዬ የራሴን ጦርነት እዋጋለሁ ማለት አይደለም። ለምሳሌ አሜሪካ ታይዋንን የመጠበቅ ግዴታ አለባት፣ ውላቸው እሱ ነው። በተመሳሳይ ሰዓት ፊሊፒንስን የመጠበቅ የደቡባዊ ቻይና ሲ የሚባለውን አካባቢ የመጠበቅ ግዴታ አለባት በውላቸው መሰረት። ስለዚህ ቻይና ይሄን አጋጣሚ ተጠቅማ ጥቅሟን ለማስጠበቅ እዛ ቦታ ላይ የምታደርገውን እንቅስቃሴ አሜሪካ የመከላከል ግዴታ አለባት። የዓለም ጦርነት የሚባለው ይሄ እኮ ነው። እንግሊዝ ፎልካን ላይ ለምሳሌ 1970ዎቹ ላይ የፎልካን አይስላንድ ላይ አርጀንቲና ጋር ሲዋጉ በቀዝቃዛው ጦርነት ሌላ ቦታ ላይ ያለው ውጊያ ምናምን የጥቅም ጉዳይ ነው። ስለዚህ ቻይናም ምናምኖች አይናቸውን ወደዚህ ሊያደርጉ ይችላሉ። አንድ መሰመር ደግሞ ያለበት ነገር ምን ደካማ ነገር ሊሆን የሚችለው የመጨረሻ ነጥቤ ነው። መካከለኛው ምስራቅ ላይ የኢራን ታክቲካል አጋር የሚሆን ወይ ደግሞ ስትራቴጂክ አጋር የሚሆን አገር ማን ነው? ስፔሻሊ ዙሪያዋን ከከበቧት ጋር እሱ ትልቅ ጥያቄ የሚያስነሳ ነው። ሳውዲ አረቢያን ይኸው፣ ዩናይትድ አረብ ኤሚሬትን እነ ጆርዳን ሚሳኤል ሲሄድ ለማውረድ የሚሞክሩ ናቸው የኢራንን ሚሳኤል። ስለዚህ እዛ ቦታ ላይ ተባባሪ ሀገር እንኳን ማግኘት አለመቻል በራሱ አንዳንድ ነገሮችን ኢንዲኬተር ሊሆን ይችላል ለማለት ነው። ታንኪዩ። አሁን ወደ እንትኑ ስንመጣ እኔ እንግዲህ
ኢንድ ጎላቸው ሪጅም ቼንጅ ከሆነ ኢትስ ኮምፕሊትሊ ኢምፖሲብል ነው። እንዴት ያለ ትንታኔ እንደሆነ አላውቅም፣ ግን እኔ የሚገባኝ ምክንያቱም አንደኛ 90 ሚሊዮን ህዝብ መሀል ነው የምትገባው። 90 ሚሊዮን በአየር ድብደባ ከፈጸምክ በኋላ እግረኛ ወታደር ልከ በሰላም ራሱ ከወጣ ኢትስ ኢምፖሲብል። አሁን ከትላንት ወዲያ ያደረጉትን ሰላማዊ ሰልፍ ያያችሁ ምን ያህል እሳት ጎርሰው በንዴት ህዝቡ ቴህራን አደባባይ ላይ እንደወጣ እያያችሁ ነው። እያንዳንዱ ኢራናዊ አይደለም። ዛሬ የሶሻል ሚዲያ ዘመን ላይ ነው። ከ30 እና ከ40 ዓመት በፊት ሳዳም ሁሴንን ጨምሮ ሌሎች ጋዳፊ ላይ የተሰራውን ስራ እያንዳንዱን ነገር እያወጡ አናሊሲስ የሚሰራበት ዘመን ላይ ያለ ነው። አሁን የቤንጃሚን ኔታንያሁ ንግግሮች የ30 ዓመቱን ጀምሮ እያንዳንዱን ንግግሮች እርስ በርሳቸው የሚጣረሱ ንግግሮችን እያወጡ አናሊሲስ የሚሰሩ ሰዎች ናቸው እና ከትላንትና ቅድም ስናወራ እንደነበረው ከትላንትናና ከትላንት ወዲያ ሌሎች ሀገሮች ላይ ከተፈጸመው በደል የተማረ ህዝብ ነው ያለው። ይሄ ዝም ብለህ አድቫንስድ የሆነ ቴክኖሎጂ ስላለኝ ብለህ እንደዚህ አየር ላይ ድብደባ ፈጽመህባቸው አያቶላን አስወግጄ ከዛ በኋላ እኚህ ሰዎች እጅ አሰጣለሁ የምትልበት ደረጃ ላይ ነው ወይ? እኔን ብትጠይቁኝ አይመስለኝም። አይ ዶንት ቲንክ ሶ። ከዛ ውጭ ግን ያለው ነገር ኦኬ፣ እኚህ ሰዎች ምንድነው ሊያሳኩ የሚችሉት ነገር ነው? ይሄ ጦርነትስ ወዴት ይወስደናል? ሶስተኛው ዓለም ጦርነት ውስጥ ነው የሚወስደን ወይስ ኢንድ ጎላቸው ምንድን ነው? ያን ነው እንግዲህ ትንሽ የተሰወረብን የሆነብን ነገር። ምናልባትም ኢራናውያን በቀጣይ 2 ቀናት ወይም ነገና ከነገ ወዲያ አሜሪካን ቤዝ ላይ እርምጃ የሚወስዱ ከሆነ ዴፊኒትሊ አሜሪካኖች ምክንያት ያገኛሉ። ሙሉ ለሙሉ ጦራቸው ሊያዘምቱ ይችላሉ። አዝምተውስ ምንድን ነው ነው? የሁቱ አማጽያንን ማሸነፍ ያልቻልክ፣ አፍጋኒስታን ላይ ተሸነፈ ይወጣ፣ የመን ማረጋጋት አያቃተ፣ ሊቢያን እንደዚህ መዘረብል አድርገ፣ ኢራቅ ላይ እንደዚህ ሆነ። ድጋሚ አሁን ኢራን ላይ ስትገባ አፍጋኒስታን ላይ ብቻ 20 ዓመት ቆይታል። ኢራቅ ላይ አሁን ድረስ ወታደሮች አሉ። ኢራን ላይ ስትገባ ደግሞ ምንድን ነው የምትሆነው? ስንት ዓመት ነው የምትቆየው? ፎሬቨር ነው ፒንዳውን የምትሆነው እዛና። ይሄ ነገር እንዴት ነው የታየው? እስቲ እናንተ ኔታ እንድታስቀምጡ ነው። ወንድሜ ስም ስላልተነበበልኝ ይቅርታ። በሂብሩ መጽሐፍ ሰላም ብያለሁ። ሚኪ ይባላለሁኝ። እስራኤል ነኝ። እስራኤል ወታደር ነኝ። እሺ ሚኪ፣ ያንተ እይታሳ ምንድን ነው? እሺ በዚህ ጦርነት እስራኤላውያን ምንድን ነው ለማሳካት እየተዋጉ ያሉት? እንዴትስ ነው የሚያሳኩት? ንገረን። እንጎላቸው እስራኤላውያን ማለት ነው የምንታኮሰው ትልቁ ምክንያት ማለት ነው የህሊና ጦርነት ነው። ምክንያቱም 7 ነው 8 ሀገር እንደዛ ማለት ነው አደራጅተው እነሱ ማለት ነው እኛን ለማጥፋት ሲሉ ማለት ነው የሞከሩ ሰዎች ናቸው እነዚህ ኢራኖች ማለት ነው። ለምሳሌ እንበል ሊባኖን፣ አዛ፣ ሶሪያ፣ የመን ተመን ነው ይባላል በአማርኛ። ሌላም ደግሞ እዚህ ውስጥ ደግሞ አሉ ሆዱ ሻሮ የሚባሉ ብዙ አካባቢዎች ቦታዎች አሉ እኛን ለማጥፋት ሲሉ ማለት ነው። ገብቷል። እዚህ ሁሉ ማለት እኛ ተቋቁመን ማለት ሁሉን አሸንፈን አሁን የእባብ ራስ ዋናው እንትኑ ማለት ነው እሱ ነበረ፣ ኢራን ነበረ። እነሱ ነው የሚያስታጥቃቸው። ገብቷል። እና ምርጫ አልነበረንም። ምክንያቱም ኒኩለር የሚባለው ነገር እነሱ ከሰሩት ማለት ነው እኛን ያጠፉናል። የኛ ሀገር ደግሞ ታውቃለህ ያላር የሰው አይን የምታክል ሀገር ነች። ትንሽ ነች፣ በጣም ትንሽ ሀገር ነች። አዝና ሳይቀድሙ መቅደም ብለን ጦርነቱን ጀምር ነው። አየሩን ተቆጣጥራችኋል ባላችሁት ሁኔታ አዎ 100% ውስጥ ተቆጣጥረናል። ምንም ጥርጥር የለም። ጦርነቱ ማን ያሸንፋል የሚለው ነገር አሁን እናሸንፋለን። ምንም በዚህም ጥርጥር የለም። ምክንያቱም አየሩን ከተቆጣጠርነው የነሱ መከላከያ ሁሉን አፈንድተናል። አሁን የቀረን አንዳንድ የሚለቀሙ አሉ ውስጥ ጋር ጉድጓድ ቆፍረው እንትን ያሏቸው ማለት ነው። አላማችን ምንድነው ደግሞ ሚስታር ማለት በአማርኛ መንግስት መቀየር ማለት ነው። ይሄ ነው። ምክንያቱም እንዴት ነው መንግስት የምትቀይሩት? ማለት እናንተ ስደበድቡ በእናንተ ድብደባ የተማረረ ኢራናዊ ተነስቶ በቃ አስደበደባችሁ ብሎ ለሰላማዊ ሰልፍ ወጥቶ መንግስት እንዲቀይር ነው የምታደርጉት ወይስ ምን መሰለህ? የኢራን ህዝቡና ህዝባችን በጣም ይዋደዳል። ያለፈ ታሪክ ብዙ ታሪክ አለና ዋናው ምንድነው መሰለህ ስህተቱ የሚሰሩት እነዚህ እንትኖች ናቸው።
ኃላፊዎች ማለት ነው። እነሱ ደግሞ ሁሎችም ሙተዋል ማለት ይቻላል። አንድ የቀረ ዋሚና እንደዛ ነገር ነው የሚባለው። እሱ ነው የቀረን እንጂ ትላልቆች ሁሎች ሙተዋል። እነሱ ከሞቱ ማን ይቀይራቸዋል? ሌላ አዲስ መንግስት ይፈጠራል ብለን ነው የምናምነው። ከተኙበት ከሄደራቸው እዛ የቦታው ማንም ሰው ሊሄዶ የወደቀባቸው ነው። ገብቷል። እውነት ለመናገር ይሄ ጦርነት በጣም እስራኤል ያደረገችው ነገር በጣም ይደነቅ፣ በጣም ይኮራበት ነገር ነው። በእውነት ነው ነገር ደረቴን ፍቼ መናገር። እርግጥ ጦርነት ደስ አይልም፣ ሰው ሲሞት ደስ አይልም። ነገር ግን ይሄ የህሊና ጉዳይ ነበረ። ይሄ አሁን የተቆፈረው 100 ጉድጓድ የተባለው ነው። ዛሬ አሜሪካ ፈንድተዋለች በአንድ ሰዓት በማታው ማለት ነው። አሁን ያየው ነበር ፍንዳታውን፣ ሁሉን ነገር ያየው ነው። እና ይሄን ነው የምለው። ሌላ ጥያቄ ካለ ደስ ይለኛል። እሺ አይ እኔ የምሰማው ምክንያቱም ከኢራን የሚወነጨፈው ሚሳኤል በዋነኛነት እየበዛ ሲመጣ አንደኛ የኢኮኖሚ ጉዳይ አለ። ይሄ አይረንዶም ለሚባለው ኢንተርሴፕት ለሚያደርገው ብዙ ሚሊዮን ዶላሮች ነው የሚታወቁት በቀን በአንድ ቀን ኢኮኖሚ ጉዳይ አለ። የአየር በራውን እየተካሄደ አይደለም። ሰዎቹ እስራኤላውያን ከፍተኛ ጭንቀት ውስጥ ነው ያሉት እና ምናልባትም ይሄ ካልተሳካ ያውም ደግሞ ከ87 በመቶ ነው የመከላከል አቅም አይረንዶም እንደምታውቀው እና በሌላ አባባል 100 ሚሳይል ሲተኮስብህ 70ውን ነው የምታከሽፈው እንጂ 30ው እየወደቀብህ ነው። 30ው ደግሞ የሚወደቅ ከሆነ እየወደቀ የሚሄድ ከሆነ አሁን ባለው ሁኔታ ላይ አሁን እንደምታውቀው አልጀዚራም ሲኤንኤንም ቢቢሲም ገብቶ መዘገብ አይችልም። ሶሻል ሚዲያ ላይ ቀርጾ ምን አይነት ዳሜጅ ተፈጠረ የሚለውን አናቅም። አሁን እኛ ኢራናውያን ምን አይነት ጉዳት እንዳደረሱ አናቅም እና ይሄስ ራሱ የኔታንያሁ መንግስት ላይ አደጋ አይፈጥርም ወይ? ገባ በኋላ እነሱ ይተኩሳሉ፣ ሪታሊየት ያደርጋሉ። ዴፊኒትሊ በጣም ብዙ ሺህ እንደሚባለው ይሄ 1000 2000 ሳይሆን በመቶ ሺህ የሚቆጠር ሚሳይል ነው ያላቸው። በነገራችን ላይ የላቸው ወንድሜ ነበራቸው። እርግጥ ይተኮሳል፣ ሚሳይል ይተኮሳል። አላር ፊት ወደ 300 ነው የተኮሰው። 200 ነበረ። እስካሁን 300 ነው የተኮሰው። 300 የሚሆን አይመስለኝም። ወደ 400 እንደዛ ተኩሰዋል። ግን ከዛ ማለት ጉዳት አልደረሰም ልልህ አልችልም። ደርሷል። አንዳንድ ፎቆች ጋር ወርቋል። ወደ 24 ሰው ሞቶብናል። እዛ ውጭ ሌላ ጉዳት ነገር የደረሰ ነገር የለም። ፍጹም የተጎዳ ማለት ፍጹም የተጎዳ ሰው የተጎዱት ደግሞ ወደ 300 400 ይሆናሉ። ግን ቀላል ቁስል ነው። ኦኬ በቃ ይሄ ነው ጋይስ እንጂ ማለት ዌስተርን ሚዲያዎችን ሰምታችሁ 4500 ሚሳይል ያላችሁ ስትሉ በጣም ነው የምታስበኝ። አንበሳ ያነኮ ወድሟን እኮ ያለበት ቦታ ማለት ሞዲን ይባላል። ሞዲን ምንድነው የሚባለው? ስለላ ነው የሚባለው በሀገራችን። እሺ ስለላ ማለት ሁሉ ቦታ የት ጋር እንደተቀበረ ሁሉ እናውቃለን። ያቃን እስራኤል መንግስት ገብቷል። እሺ ስለዚህ ጉዳይ ማነው እነሱ እኛ ሊያጠፉን እንደመጡ ማለት ነው ስለምናውቅ ከ20 ዓመት በፊት ማነው የታቀደ ነገር ነው ገብቶ ነው እነሱ እንደሚያጠፉን ስለምናውቅ ማለት ነው። እና ያውቃሉ እኛ ሰላዮች ይሄ ቦታው ያሉበት ምን እንደሚበሉ ራሱ ያውቃሉ። እንኳን ሚሳኤል ያለበት ነውና ኦኬ። ስለዚህ እንድጎላችሁ ሪጂም ቼንጅ ነው ማለት ነው። ያ የኢራንን መንግስት ሙሉ ለሙሉ ማስወገድ ነው። መንግስቱን ማስወገድ እንጂ ህዝቡ ጋኛ ህዝቡና ህዝባችን በጣም የሚዋደድ ነው። ያለፈ ታሪክ ብዙ ታሪክ አለ። እሺ አስወገዳችሁት። ከዛ በኋላ የሚመጣው መንግስትስ ምንድነው የሚያደርገው? የኒውክሌሩን ጉዳይ ሰላም ነው። የኒውክሌሩን ጉዳይ ምን ያደርገዋል? በቃ ሙሉ ለሙሉ የሚያጠፋ መንግስት ነው የሚመጣው ብላችሁ የምታስቡት? ይሄ እንግዲህ 20 ዓመት 30 ዓመት ማለት ነው። ወደ ኋላ ካስቀራናቸው በቂ ነው። 20 ዓመት 30 ዓመት ማለት ነው። በጸጥታ መኖር ይቻላል። እዛም ደግሞ ሰላይ የሚባል ነገር አለ። እነሱ ማለት ይከታተሏቸዋል። የሚያዘጋጁ ሆነ ይቀምሳሉ እንደገና። ወንድሜ እውነቴን ነው የምነግርህ። እነሱ እኮ ለኛ እኮ ያላረጉን ነገር እኮ የለም። ማነው ሊባኖስ ማለት ነው ወደ ስንትንሽ ወደ 8 ነው 9000 ሚሳኤል ነበራቸው። ገብቷል። ያንን ማነው 2 ወር ባልሞላ ውስጥ ማለት እየተከታተልን አጠፋ ነው።
ጋዛ ውስጥ አስታውሳለሁ መጀመሪያ ጦርነቱ የተጀመረው በጋዛ ነው። ጋዛ ውስጥ ማለት ነው ከተኛንበት በሻባት ላይ ማለት ነው በትራክተር ምን ነው የሚባለው ፈንቅሎ የሚገባው ትልቅ መኪና በዛ ፈንቅለው ማለት ነውና በአየር ላይ ገብተው ማን ነው ወደ 1000 ሰው ገደሉብን። ይሄን ያስታጠቀው ማን ነው? ኢራን ነበረ። ወደ 1000 ሰው ገደሉብን። ከዛው የገቡትን እንደማንም ብለን በ3 ቀን ውስጥ ምናምን አጣራናቸው። ኢራን በጣም ትልቅ ሀገር ናት። ኢራንን ተዋት። የእስራኤል መንግስት ሄዝቦላን ማጥፋት ይችላል? በደንብ ነው 100%። ለምን አይወረውርም? አሁን ማን ነው የላከው? ተላላኪ አርሶ የነበረ 100%። ሄዝቦላ እየተኮሰ አይደል? እንዴት ነው የሚተኩሰው? አሁን ምን የሚተኩሰው አለና 100% ጠፍቷል። ምን አለውና ጠፍቷል 100%? ሐማስ 100% ጠፍቷል። ኦኬ እሺ አንተሽ ሐማስ እና ሂዝቦላ ይባላል። ናስራላ ዋናው የጦር ኃላፊው ማን ነው? ናስራላ የኢራን ልብ ነው የነበረ። ገብቷል። እሱ ሞተ። ቡንከር ውስጥ ጋር 100 ነው እንደዛ ነው 100 ወደ 40 50 መሬት ውስጥ ማለት ነው ተኩሳ የገደለችው። ከዛም በኋላ ነው ሂዝቦላ ማነው ሊባኖን ማነው እንደ ምንም የላት። እሺ ምስል ያለበት ቦታ ማነው እያንዳንዱ እየሄደች አፈነዳቸው እስራኤል። እሺ ደቂቃ አልቋል። እሺ ወንድሜ ለሐሳብ ከልብ እናመሰግናለን። ካለ ድጋሚ ትንታኔ ይተጠናል። ወደ አያና እንሂድ እስቲ። አያና እንዴት አየው ይሄን ጉዳይ እስኪ? አዎ እንግዲህ በተወሰነ ደረጃ ሲጠበቅ የነበረም ነው። የአሜሪካን ኢንቮልቭመንት ከዚህ ፕሬሸር ነበረ እንዳይገቡ በተቻለ መጠን ከውስጥ ጫና ነበር፣ ግን አይቀሬ እንደሆነ ይታወቃል። በተለይ ኢራን የወሰደችው ምላሽ ቁጭ ብሎ ማየት የሚችሉበት አይነት ሁኔታ አይደለም። የኢንትረስት አላይንመንታቸው በጣም ሃይ ነው። አሜሪካ እንግዲህ እንደ ሱፐር ፓወር ለመቆየት ወደ ላይ ከፍ ያላሉትን አሁን እንግዲህ ፖላሪቲው አንድ ሱፐር ፓወር የለም እንደምታውቀው አንተም። ይሄ ኦፕን ፓወር ፖለቲክስ ወደ መሆን ሄዷል። ማልቲፕል ፖላሪቲ ያለው ማለት የተለያዩ እንትኖች አሉ፣ ፕሉራሊቲ ያለው ማለት እሱ ስላለ የሚድል ፓወሮች ደግሞ የበለጠ ወደ ላይ እንዳይመጡ ይፈልጋል። ወደ ሚድል ፓወር እንዳያድጉና በተለይ ከአሜሪካ ጋር ቀጥታ ትስስር የሌላቸው ኢራን በጣም የሚታወቀው ነው። ኢራንን እንደ ችግር ነው የሚቆጥሩት። ቢኮዝ መፎክሮቻቸው ራሱ ከረር ያሉ ናቸው። አሜሪካና እስራኤል ላይ ያላቸው ቪው ኦፖዚት ናቸው። እነኚህን ኃይሎች የመምታት ነገር የማዳከም አሁን እነሱ የሬጂም ቼንጅ ይላሉ። በዚህ ሮሃማ በደንብ ጥሩ አድርጋ አስቀምጠዋለች። ሬጂም ቼንጅ እኛ እንደምናስበው አይነት ሬጂም ቼንጅ አይደለም። ይሄ ፖለቲካ የሌላ ባለስልጣን እንዲመጣ አይደለም። የሬጂም ቼንጅ ማለት ሬጂሙ ራሱ መልኩ እንዲቀየር ነው። ፊቱ ልክ እነ ሊቢያ እንደተቀየሩት ማለት ነው። ሬጂማቸው እነ ሲሪያ እንደተቀየሩት እነ ባግዳድ ኢራቅ እንደተቀየሩት መሪ አይደለም የተቀየረው። አሁን ከኢራቅ ፕሬዚዳንት ማን ነው ብለህ ስሙ ሊጠፋብህ ይችላል፣ ላታውቀውም ትችላለህ። ሳዳም ሁሴን ግን is a household name። ሊቢያ የነበራትን ለረጅም ጊዜ የመራትና አመራ አሁን ዛሬ ሊቢያው ፕሬዚዳንት ስሙ ማን ነው ብል 90% እዚህ ውስጥ ያለው ሰው አያውቀውም። እነኚህ ሀገሮች ከነዛ መሪዎች መሄድ ጋር ካሳለፉት ጊዜ አንፃር ሲግኒፊካንሳቸው ነው የተቀየረው። ስለዚህ ሬጂሙን ከአንዱ መሪ ወደ ሌላው መሪ መቀየር ሳይሆን ማንነቱን መቀየር ነው። አቅሙን የማድረግ አቅሙን ያለውን ኮንሰንትሬትድ የሆነ ፓወር ትበትነዋለህ ማለት ነው። የአየር ዛሬ እንግዲህ አሜሪካ ከሲቹዌሽን ሩም ቀጥታ ኢንቮልቭድ አድርገዋል። ለመጀመሪያ ጊዜ የአየር ስትራይክ 3 ቦታዎችን መተናል ብለዋል። ኦብሊትሬትድ ሆኗል ብለዋል። ፕሬዚዳንት ዶናልድ ትራምፕ ያውሳቸው የሚያቀርቡትን ነገር ብዙ ግሬን ኦፍ ሳልት ነው የምትወስደው አንዳንዴ። ኦብሊትሬትድ ከሆነ በነገራችን ላይ ቆሟል ማለት ነው ጦርነቱ። የኒውክሌር ማበልጸቂያ ጣቢያዎች እንዳለው ኦብሊትሬት ካደረግ በቃ ምን ቀረ ጨርሰሃል ማለት ነው። ዋናው ችግሩ የተፈጠረው ያበለጸገ ነው ብለዋል። ኦብሊትሬት ማለት ሙሉ በሙሉ ድምጥማጡ ጠፍቷል ማለት ነው። ሰው ድምጥማጡ ከጠፋ ጨርሰሃል፣ ኤቭሪባዲ ካን ጎ ሆም። ግን ሪያሊቲው አንደኛው ኦብሊትሬትድ ሆኗል የሚለው ራሱ ይሄ የቦምቡ አይነት ትልቅ ቦምብ ነውና አንደኛው ድሪል የሚያደርግ ነው፣ ሁለተኛው ተከትሎ ሲገባ እንደ ሽብልቅ ነው፣ ሁለተኛው ተከትሎ ሲገባ ውስጥ የሚያፈነዳ ነው። ራሱን የቻለ እንትን አለው። ሞር አሁን ፕሬዚዳንት ትራምፕ በዛ ደረጃ የተናገሩበት ከዛም በኋላ ከ40 ደቂቃ በፊት እንትን አድርገዋል። ትሩዝ ሶሻል የሚባል የራሳቸው እንትን አላል
እዛ ላይ የሆነ ትሩዝ ለቀዋል። እዛ ላይ የተናገሩት ግልጽ በሆነ ሁኔታ ሪታሊዬሽን የምታረጉ ከሆነ ምንም አይነት ሪታሊዬሽን የምታረጉ ከሆነ አሁን የሆነውን ነገር በጣም የሚያስንቅ ነገር አደርጋለሁ ብለው በካፒታል ሌተር ነው ያው እንደተለመደ የጻፉት። ቴንክ ዩ ዶናልድ ትራምፕ ፕሬዚዳንት ኦፍ ዘ ዩናይትድ ስቴትስ ምናምን ብለው መልእክታቸውን አቅርበዋል። ዋናው ዓላማቸው ነው ወደ ጠረጴዛው ነው ሙሉ በሙሉ ከኒውክሌር ጋር የተያያዘ ነገር አናደርግም የሚል ዲል ውስጥ ላስገባቸው። እሳቸው የሚፈልጉት በፐርሰናሊቲያቸው ይሄንን አደረግኩ የሚሉት አስታረቅኩ የሚሉት ነገር ቢያደርጉ ይፈልጉ ነበረ። እምቢ አሏቸው። እምቢ መባል ብዙ አይወጥላቸውም። የማይቀር ነገር ነው። ከባይዘው የአየር ድብደባው ከተደረገ በኋላ ከኔቪ እንትኖች ላይ 30 ቶማሃክ ሚሳይል ተለቋል። ጠዋት አሁን እየነጋ ነው ያለው። ኢምፓክቱ ምን ይመስላል የሚለውን እናየዋለን። ከአየር ድብደባው በኋላ 30 ቶማሃክ ሚሳይል እንደተለቀቀ ከኔቪ ሰዎች የወጣ ነገር ያሳያል። ጀስት ፎሎ እያደረኩት ስለነበረ ቅድም መጥቼ ባይዘው ተመቷል ስላችሁ የእንትኑን ሳይሆን የቶማሃኮቹን ነው። እሱኛው ቆይቷል። ኮንሴኩቲቭሊ እንደዛ ነገር አለ። ዶናልድ ትራምፕ ደግሞ ይሄን ሪታሊዬት አደርጋለሁ አጸፋ መልሳለሁ የሚባል ነገር ካለ በተለይ አሜሪካውያን ላይ አጸፋ መልሳለሁ ካላችሁ የዛሬውን በጣም greater force than what was unleashed today ዛሬ ፈትቼ የለቀኩትን የሚያስንቅ ጣጣ ለቃለሁ አይነት ነገር ማስጠንቀቂያቸውን ሰጥተዋል። በጣም ዲቨሎፕ እያደረገ ያለ ነው። ኢራን ኮንሰንትሬትድ የሆነ ለረጅም ጊዜ ከጦርነት ራሱን አቮይድ ያደረገ ትልቅ ሀገር ነው። በሳይዝም በጣም ትልቅ ነው። በጣም ትልቅ ኢኮኖሚ ያለው ትልቅ ሪሶርስ ያለው ነዳጅ ከመሸጥ ብዙ ቀባ ተደርጎበት ነዳጅ መሸጥ ያላቆመ ትራኪንግ ሲስተም የሌላቸው ሺፖች ነው የሚጠቀሙት። ወንድሜ ትንሽ ከስለላ ጋር የሚገናኝ ይመስለኛል ሚኪ ያውቀዋል። ትራኪንግ ሺፕ እንትን የሌላቸው የድሮ ስታይል ትራኪንግ እንትን የወጣ ብላክ ማርኬት የነዳጅ ብላክ ማርኬት የነበረው። ስለዚህ ትልቅ ኢኮኖሚ ያለው ከረንሲ ያለው ብዙ ህዝብ አለው። ወደ 100 ሚሊዮን የሚጠጋ ህዝብ ያለው ሀገር ነው። ተራራማ እንትን አለው። ብዙ ነገር አለው እና እሱ ሴንተር ነው ለብዙ ነገር። ሬጂም እንቀይራለን ሲሉ የሬጂሙን ቅርጽ እንቀይራለን የሚለው ነገር ነው። ሬጂሙ ቅርጽ ሲቀየር አሁን ለኛ እኔ የራሴን ነው ማስበው። ብዙ ሁሉም ባይዘው ስለራሱ ነው ማስበው ያለበት። ብዙ ሰዎች አሁን አሜሪካ የእስራኤል ሰር ተቀጣሪ ገረዶና ምናምን እንደዛ አይደለም። አላይንመንት ነው አለ፣ ኢንቮልቭመንቱ አለ፣ ሃየር ኢንቮልቭመንት ነው። አንዳንድ ጊዜ አንኮምፎርታብል የሚያደርግ እነ ቴድ ክሩዝ የተናገሩት እንትና ተከካርሰን ወጥሮ ይዞት ነበር ያለ ልማዱ። ተከርም ጋዜጠኛ ሆኗል በነገራችን ላይ አዲስ ሰበር ዜና ነው እሱም ለኔ ግን ጥሩ ነው። አርፍዶ ቢሆን መድረሱን ወድጀለታለሁ። ኦን ዘ አዘር ታንጀንት ላይ ወጥቼ ስናገር ማለት ነው። ግን ሲያፋጥጠው የምታየው ለእስራኤል ፎከስ ያላቸው የእስራኤል ኢንትረስት ላይ ፎከስ ያደረጉ ሎቢስቶች ኔፓክ ሴኔተሮች እንትኖች አሉና ኢንቮልቭመንቱ በጣም ሃይ ነው። ሪሌሽንሺፑም ሃይ ነው። መጥተው እኮ ይናገራሉ እኮ አድሬስ ያደርጋሉ እኮ ሃውሱን ምናምን መሪዎቻቸው። በጣም ከፍተኛ ሪሌሽንሺፕ ያለው ህዝብና ሀገር እንደመሆኑ አላይንመንታቸውም አንድ አይነት ነው። ኢንተረስታቸው ላይ ፓክታቸው በጣም የተመሳሰለ ነው። የአሜሪካ ደሴት ልትላት ትችላለህ ሚድል ኢስት ላይ። አሁንም እነ ግብጽ እኮ የሚፈነጩብን የሚፏልሉብን 3 ቢሊዮን በአመት እየተቀበሉ ከአሜሪካ ከዛ ከጦርነቱ በኋላ የተስማሙት ስምምነት ያንን መተላለፊያ የባህሩ መተላለፊያና እስራኤል ላይ የተግባቡበት ነገር ስላለ ነው። ለዛ ብላ አሜሪካ ለእስራኤል ኢንትረስት ብላ ብዙ ነገር ታደርጋለች። እስራኤል ደግሞ ለአሜሪካ ኢንትረስት ትልቋ ፓወር ሃውስ ናት፣ ኤክስቴንሽኗ ናት እና ኢንትረስታቸው አላይንድ ስለሆነ ፓወራቸውም አላይንድ ነው። አንዱ ሌላውን አያስነካም። የማዳከም ስራ ይሰራል። ይሄ ፓወር ፖለቲክስ ላይ የማዳከም ስራ ይሰራል። ኢትዮጵያን ለማዳከም ለዛ አይደል እንዴ ምከራቸው። በቀደም ባይዘው ስትስቁ ነበር። ኢትዮጵያ መቼ ነው ስለማብላላት የምናስበው ስትሉ ቀልድ አይደለም፣ ሲሪየስ ነው። በነገራችን ሲሪየስ ነው። ግን ጫካ ጫካውን እየሮጠ ባጃጅ የሚያቃጥል ወጣት እንድናፈራ የሚደረግበት ምክንያት ኔክስት ስቴፕ ያለው ነገር እሱ ነው። እሱ ባይሆን እንኳን አንድ ሁለት ስቴፕ በኋላ እሱን ማሰብ አይቀርም። ኢንትረስት እየጨመረ ነው የሚሄደው። እዛው እንዲቀር እዛው ስለ ዳቦና ስለ ምናምን የተቀቀለ የማይዘራ ስንዴ ላይ ፎከስ እንድታደርግ የሚደረግ ነገር አለ። ኢራን ያላት ኢንትረስት ኒውክሌር ለኃይል ማመንጫ አሁን ወደ ጦር መሳሪያ እንዳያድግ ከኃይል ማመንጫውም ዝቅ ያለ ሞር የሰፈር አለቆች ምናምን የሚፈጠሩበት የተበታተነ ምናምን ነገር እንዲሆን የሚያደርግ ምት ነው። ይሄ ተፋሶኛ ጋር ይመጣል። እሱን መጠንቀቅ አለብን። ተፈናቃዮች እኮ እነ ሊቢያ እነ ሲሪያ እኮ መጡኛ ጋር እኮ እኛ አካባቢ ድረስ ማለት ነው። እንዲህ ፓወር ሚድል ፓወር ሲመታ ሲፈርስ ወደ ሎወር ፓወር ይመጣል።
ወደኛ የሚመጣ ነገር አለ። ጥሩ ነው የምንወስደው ወይስ መጥፎ ነው የምንወስደው? ለኢንትረስታችን እንዴት እናደርጋለን? ጀነራል አንግሊዛ ነበሩ ተመሳሳይ ሪሌሽንሺፖች እና ኮሚኒኬሽኖች ያስፈልጉናል so that we don't get the short hand of the ለኛ ኢንትረስት ነው ማሰብ ያለብን በዚህ ውስጥ። ኦፍ ኮርስ ፍትሃዊነትን መናገር፣ ጤነኛ ነገር መናገር፣ ሰላምን መመኘት ጥሩ ነው። ግን ከብጥብጡ ውስጥ ጥሩ ነው ወይስ መጥፎ ነው የሚደርሰን የሚለውን ነገርም መጠንቀቅ ያስፈልጋል ለማለት ነው። ይሄ ዴቨሎፒንግ ስቶሪ ነው ዛሬ የደረሰው የፍንዳታ። ነገ ሲነጋ እንግዲህ የተለያዩ ዜና አውታሮችን ሰምተን በጥልቅ ነገ ወደ ነው መደበኛ ፕሮግራም ይኖረኛል። አሁን ሁላችሁንም በማክበር ላሰናብታችሁና የነገ ሰው ይበለን ብዬ ነገ ቀጠሮ ይዘን እንለያይ። በሀገራዊ ጉዳይ አካተን በስፋት ደግሞ ይህን ጉዳይ የምንተነትንበትን መድረክ አዘጋጃለሁ። እግዚአብሔር ያክብራችሁ። አክብራችሁን ስለመጣችሁ የደረሳችሁበትን የእናንተን እይታ ለአድማጭ ተመልካቾቼ ስላደረሳችሁ ጤና ይስጥልኝ። መልካም